ግንቦት 6 ቀን ዛሬ 27ኛው የሞት ዓመት መታሰቢያ ነው። የፕሮፌሰር አስራት ወልደየስ እንኳን ለመታሰቢያ ዕለቱ አደረሳችሁ። ፕሮፌሰር አስራትን የሚዘክር ፕሮግራም ሆኖ ነው ዛሬ ፕሮግራማችን ሙሉ ቆይታውን የሚያደርገው ከእናንተ ጋር ማለት ነው። እንዴት አላችሁ የተወደዳችሁ በመላ ዓለም የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥንን የምትከታተሉ በዩቲዩብ እና በሳተላይት በቀጥታ አገር ቤት ሆናችሁ ይህን ፕሮግራም እየተከታተላችሁ ያላችሁ ከየት አካባቢ እንደምትከታተሉ ጻፉልን። ፕሮግራማችን ዛሬ ወደ እናንተ ይደርሳል። የፋኖ ኃይሎች በናዝሬት የኃይል ማመንጫው የሚገኝበት ቦታ ላይ መገኘታቸውን ተከትሎ ዛሬ በናዝሬት በደብረ ዘይትን እና በአዲስ አበባ ከፍተኛ ውጥረት እንዳለ እየሰማን ያለ ነው። ከፍተኛ ኃይል እንቅስቃሴም በአካባቢው ላይ እንዳለ ተመልክተናል። ምስሎቹንና ቪዲዮዎቹን ወደ እናንተ ለማድረስ የሚቻል ቢሆንም ቴክኒሻናችን እንዴት አድርጎ እንደሚያስተናግደው በኋላ ላይ ለማየት ሙከራ እናደርጋለን። ከዛ ውጪ የሰራዊቱ ቁጣ የሰራዊቱ ተቃውሞ እንደዚሁ ቀጥሏል። በበርካታ አካባቢዎች ላይ የህብረተሰቡም ጭምር ወላጆችም ጭምር በሰልፎቹ ላይ የተሳተፉ እንደሚገኙ እየተመለከትን ያለ ነው። መግቢያችን ላይ ሰማችኋት እናት ልጇ መገደሏን ከፋኖች ሰምታ እንደነበረ ነው በዚህ በተቃውሞ ሰልፍ ላይ ስታሰማ የነበረው። አጠቃላይ ሀገሪቱ ውስጥ ያለውን የእናቶችና በአገዛዙ መካከል ያለውን ሁኔታ በግልጽ የሚነግረን ነው። መከላከያ ሰራዊት አባላት ቤተሰቦቻቸው ልጆቻቸው ተነጥቀውባቸው ወደ ጦር ሜዳ ይላካሉ። በጦር ግንባር ልጆቻቸው ያሉበት ሁኔታ ደግሞ የሚነግራቸው አገዛዝ የለም። የአካል ጉዳት የደረሰባቸውም ትላንትናም ስናነሳ እንደነበረው በርካታ ተቃውሞ እያሰሙ ያሉ መሆናቸውን ተመልክተናል። ዛሬም እሱ ሰልፍ በተለያዩ አካባቢዎች ላይ ቀጥሏል። እነዛን ወደ እናንተ እናደርሳለን። በርካታ አካባቢዎች ላይ እንደተለመደው በአማራ ክልል ከባድ ውጊያ የተባለ ከትናንትናውም ትንሽ ከፋ ያለ በአይነትም በመጠንም በበርካታ አካባቢዎች ላይ ውጊያ ሲካሄድ ነበር የነበረው። አዲስ አበባ ዙሪያን ጨምሮ በበርካታ የሀገሪቱ አካባቢዎች ላይ ጦርነቶች አሉ። በጋምቤላ ከፍተኛ ውጥረት አለ። እሱንም ተመልክተናል። የዛሬው ፕሮግራማችን አጠቃላይ ማክሮንን ጉብኝትም ተከትሎ እንደዚሁ ሌሞንድ የተሰኘው የፈረንሳዩ ተነባቢ ጋዜጣ ይዞት የወጣው ጽሑፍ አለ። በተለይ በአማራ ክልል ያለው ጦርነት እጅግ እየከፋ መምጣቱን አገዛዙን በበርካታ አካባቢዎች ላይ በሚያደርጋቸው ጦርነቶች የተጠመደ መሆኑን ተከትሎ ከፍተኛ የኃይል በተለይ የገንዘብና የጦር መሳሪያ አቅርቦት እጥረት እንዳጋጠመው ሌሞንድ አስነብቧል። እሱንም እናነሳላችኋለን። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። እንዳልኩት የፕሮፌሰር አስራት መታሰቢያ ፕሮግራማችን ነው ዛሬ። ፕሮፌሰሩን እያሰብን አስተዋጽኦአቸውን፣ አበርክቷቸውን ለሀገር ለወገናቸው የሰጡትን ሁሉ ነገር ታሳቢ አድርገን ቆይታ የምናደርግበት ፕሮግራማችን ነው የሚሆነው ከዚህ ሰዓት ጀምሮ ማለት ነው። እንግዲህ ይህን ፕሮግራም እየተከታተላችሁ ለሁሉም እያጋራችሁ ኤቢሲን የምታግዙባቸው በርካታ አማራጮች አሉ። ዋነኛው ኤቢሲን የምታግዙበት አማራጭ እንግዲህ በስልኩ ቁጥራችን በቀጥታ የዜል እና የካሻፕ ድጋፍ ማድረግ ትችላላችሁ። ከዛ ውጪ ቋሚ ወራዊ ሜምበር ሆናችሁ የኤቢሲ ቋሚ ደጋፊ ወይንም ደግሞ ወራዊ ሜምበር ሆናችሁ አስተዋጽኦ ማድረግ የምትችሉበት ሁኔታ ያለ መሆኑን በዚህ አጋጣሚ ለመግለጽ ነው። ከዛ ውጪ ስቲከር እየገዛችሁ ደግሞ በየዕለቱ ፕሮግራሙን ድጋፍ የምታደርጉ ሰዎች እንዳላችሁ ተመልክቻለሁ። በተለይ አክሎ ሎጂስቲክስ በየዕለቱ ፕሮግራሞቻችንን ትደግፋለህ። እጅግ አድርገን ነው የምናመሰግነው ለምትሰጠን ድጋፍ። እነዚህን ጉዳዮች እናደርሳለን። ሌላው በሰልፍን በተመለከተ በርካታ ሰልፎች እየተካሄዱ ነው። የሲያትል የሰልፍ ቪዲዮዎች አልደረሱንም፣ ግን ሰልፎች መካሄዳቸውን ሰምተናል። ከዛ ውጪ በዋሽንግተን ዲሲ ዛሬ ሰልፍ ሲካሄድ ነበር የነበረው። ምናልባት ቴክኒሻናችን ቪዲዮዎቹ ከደረሱ ዲሲ ላይ የነበረውን የሰልፍ ሁኔታ አጠቃላይ ልታስቃኘን ትችላለህ። በሱ መጀመር እንችላለን። አጠቃላይ የፕሮግራም ቆይታችንን ማለት ፈልጋለሁ። አንሙት ሲገባ በቀጥታ አድማጭ ተመልካቾቻችንን ሰላም እንዲል ልታስገባልን ትችላለህ። የሰልፍ ቪዲዮ ዝግጁ ከሆነ እሱንም በቀጥታ ልታደርሰን ትችላለህ። ከዚህ ሰዓት ጀምሮ እንግዲህ ሰልፉንም እያስኬድን የሰልፉም ይዘት ምን ይመስል ነበር ዲሲ ላይ ነበረው የሚለው እናደርሳለን እና በርካታ ጉዳዮች ናቸው። ሀገራዊ ቀጠናዊ ጉዳዮች ትላንትና እንዳልኳችሁ ሶማሊያ ላይ ያለው ጉዳይ ዛሬም ውጥረቱ አልተፈታም። በተለይ ደግሞ በሶማሊያ መንግስትና በተቃዋሚዎች መካከል ያለው ውጥረት አይሏል። እሱን ተከትሎ በርካታ የምዕራባውያን ዲፕሎማቶች በተለይ ደግሞ የእንግሊዝና የአሜሪካ ዲፕሎማቶች በማዕከል ገብተው ጉዳዩ እንዲፈታ እልባት እንዲያገኝ ጥረት እያደረጉ ነው ያሉት። ሙሉ ለሙሉ የሶማሊያ ሁኔታ ኮላፕስ የሚያደርግ ከሆነ ሶማሊያ አሁን ያለውም እንግዲህ በፍራጃይል ፒስ ነው ያለው። ያልተረጋጋ ሀገር ነው። በበርካታ ምክንያቶች ቀውስ ውስጥ ያለ ሀገር ነው።
አሁን ባለበት ሁኔታ ደግሞ ደርስ በርስ ጦርነት ሌላ ከፍተኛ አደጋ ያጋጥመዋል የሚል ስጋት እያየለ መምጣቱን ተከትሎ እንግዲህ ቀጠናው ላይ በበርካታ ሀገራት ደቡብ ሱዳን ያለውን ሁኔታ እያነሳን ነው፣ የሱዳንን ሁኔታ እያነሳን ነው፣ ሶማሊያ ያለውን ሁኔታ እያነሳን ያለ ነው። በዚህ ሁሉ ቀጠናዊ ትርምስ ውስጥ ነው እንግዲህ የኢትዮጵያን ሁኔታም በእነዚህ ሁሉ ማዕቀፎች ውስጥ እንድንመለከት እያደረግን ያለ ነው። ለአድማጭ ተመልካቾቻችን የተሻለ ግንዛቤ ይፈጥራል። ሀገሪቱ ያለችበትን ቀጠና ያለበትን ሁኔታ ማየቱ ጠቃሚ ነው ብዬ ነው የማስበው። በአንድም በሌላ መንገድ የህዝባችን ላይ የተደቀነ ህልውና አደጋ ከኢትዮጵያ ነባራዊ ሁኔታ ባሻገር ብቻ ሳይሆን ከቀጠናው ሰላም የሚቀዳ መሆኑን ታሳቢ በማድረግ ነው እነዚህን ጉዳዮች በተደጋጋሚ የምናነሳው ለማለት ነው። ሰልፎች እየተመለከት ነበር። ዛሬ ዋሽንግተን ዲሲ የደረሱን መረጃዎች አሉ። እነሱንና የሰልፉን አጠቃላይ ውሎ በተመለከተም ትንሽ ብሪፍ ማድረግ የምንፈልገው ነገር አለ። እሱን ቪዲዮ እንመልከትና ትንሽ ሀሳብ እንጨምርበታለን። ያ እንደምትመለከቱት እንግዲህ በዋሽንግተን ዲሲ ሰልፍ ተካሂዷል። በዲሲ በጣም በርካታ ኢትዮጵያውያን ይኖራሉ፣ በርካታ የአማራ ተወላጆች ይኖራሉ። ዲሲ ብቻ ሳይሆን እንግዲህ በሜሪላንድ እና ቨርጂኒያን ጨምሮ በዙሪያው ላይ ካሉ በርካታ ከተሞችና ስቴቶች በጣም በርካታ ተሳታፊዎች ይመጣሉ ተብሎ ብዙ ጊዜ ይጠበቃል። ግን ደግሞ በጣም በቋሚነት በተደጋጋሚ እንደዚህ አይነት ሰልፎች ላይ የሚገኙ በጣም ውስን ሰዎችን ነው የምንመለከተው። በጣም ትልቅ አክብሮት አለኝ እዛ ለምትገኙ ሰዎች። ዛሬ ግን ከወትሮ በተለየ ትንሽ ደመቅ ያለ ሰልፍ ነው የተደረገው። ከዚህ በፊት ከነበሩት በአይነትም በይዘትም በተሳታፊ ብዛትም መጠናቸው ለየት ያለ መሆናቸውን ተመልክቻለሁ። የዛሬዎቹ የተስተጋባውም ሰልፍ በዋናነት በአማራ ሕዝብ ላይ የሚደርሰው እልቂት፣ በሀገራችን ውስጥ ያለውን ሁኔታ በተመለከተ ከዛም ባሻገር በተለይ ደግሞ የዚህ ያገዛዙን ምርጫ ተከትሎ በአንድ በኩል በሀገሪቱ ላይ ጦርነት እያደረገ መጠነ ሰፊ የሰብአዊ መብት ጥሰቶች፣ እልቂቶች፣ ግፎች፣ እስሮች፣ አፈናዎች፣ መፈናቀሎች በሀገሪቱ ውስጥ በተስፋፉበት በዚህ ሰዓት ጦርነትና የዘር ፍጅት በሚካሄድበት ሁኔታ ውስጥ የሚካሄድ ምርጫ ተቀባይነት የለውም፣ ቅቡልነት የለውም የሚል ሰልፍ ነው እየተደረገ የነበረው። ይሄ ሰልፍ ትንሽ ለየት የሚያደርገው እንግዲህ በቅርብ ጊዜ በአሜሪካ መንግስትና በአብይ አህመድ አስተዳደር መካከል ተደርገዋል የተባሉ የዳያሎግ ፍሬምወርኮችን በተለይ ስትራክቸር ዳያሎግ ፍሬምወርክ እናደርጋለን፣ ባይላተራል ስትራክቸር ዳያሎግ ፍሬምወርክ የሚል በቅርብ ጊዜ የተሰማ ነገር ነበር። እሱን ተከትሎ እንግዲህ በስቴት ዲፓርትመንት ዙሪያ ነው የተደረገው ሰልፉ። በዋናነት ይሄ የዚህን አገዛዝ ባህሪ ሀገሪቱ ውስጥም ያለው ሁኔታ ግንዛቤ ለማስጨበጥ እድል የሚሰጥ ተደርጎ የሚወሰድ ሰልፍ ነው ብዬ አስባለሁ። እንግዲህ በተደጋጋሚ በበርካታ ሀገራቶች ውስጥ መጠነ ሰፊ ሰልፎች እየተደረጉ ነው ያሉት። በእኔ እምነት እነዚህ ሰልፎች ጠቀሜታቸው ቀላል የሚባል አይደለም። በነገራችን ላይ በእያንዳንዱ እንግዲህ የበርካታ ሀገራት ናሽናል ሴኩሪቲ ስትራቴጂ በአንድም በሌላ መንገድ ሊቀየር የሚችልበት እድል ሊኖር ይችል ይሆናል። ግን በየሀገራቶች ውስጥ ያሉ ሰብአዊ መብት ጥሰቶችን፣ ጦርነቶችን፣ ግጭቶችን፣ በንጹሃን ላይ የሚደርሱ እልቂቶችን፣ መፈናቀሎችን እና ግፎችን በማጋለጥ ረገድ የዳያስፖራው ሚና በጣም ከፍተኛ ነው። ከዚህ ከሰልፍ ባሻገር ደግሞ በተቀናጀ መንገድ በተለይ ደግሞ ዲፕሎማቶች ጋር በሚደረጉ ፎርማል እና ኢንፎርማል ግንኙነቶች በቀጥታ በሀገሪቱ ውስጥ ያሉ ሁኔታዎችን ለማስገንዘብ መድረኮች፣ በተለይ ደግሞ የውይይት መድረኮች፣ ምሁራን ተሳታፊ የሚሆኑባቸው መድረኮች፣ ጥናታዊ ጽሁፎች የሚቀርቡባቸው መድረኮች በተደጋጋሚ ሲደረጉ እየተመለከትኩ ነው ያለሁት። እነዚህ በጣም ጥሩ ጅምሮች ተደርገው የሚወሰዱ ናቸው። በእኔ እምነት ጅምር አይደለም። ኦፍኮርስ ሰልፎችን በተመለከተ ኮንሲስተንትሊ ላለፉት 3 ዓመታት ዲሞንስትሬት የተደረገ ይመስለኛል። በእያንዳንዱ ሀገር ላይ በተለይ በአውሮፓ በጣም በርካታ ሰልፎች ተደርገዋል። በአሜሪካም እንደዚሁ በርካታ ሰልፎች እየተደረጉ ነበር የነበሩት። በእኔ እምነት እነዚህ ናቸው ውጤት የሚያመጡት ብዬ ነው ማስበው። በየጊዜው የሚሰሩ ስራዎች በዲያስፖራ ያለውን ንቅናቄ ህዝባዊ አንድነቱን አንደኛው የህዝቡን አቅምና ጥንካሬ ለማሳየት እድል ይፈጥራል። በህዝብ መካከል ያለውን መቀራረብ በዛው ልክ ለማሳደግ እድል ይፈጥራል። በዲያስፖራው መካከል በጋራ አጀንዳ ላይ በጋራ እንዲሰለፉ ለማድረግ የሚሰጠው ጥቅም ቀላል የሚባል አይደለም። በሌላ በኩል ግን
ለዓለም አቀፉ ማህበረሰብ የሚተላለፈው መልእክት ቀላል አይደለም። በእነዚህ ሰልፎች ላይ ምናልባት መልእክት የሚያስተላልፉት ሰዎች ጋዜጠኞች ሊሆኑ ይችላሉ፣ የሰብአዊ መብት ተሟጋቾች ሊሆኑ ይችላሉ። ምስሎቻቸውንም ቪዲዮዎቻቸውንም እየወሰድን ያለነው እኛ እንደሆነ እናስብ እንችላለን። ግን እነዚህ ሰልፎች በጣም በርካታ ሀገራት፣ በርካታ ጋዜጠኞች፣ በርካታ ተመራማሪዎች፣ በርካታ ሴኩሪቲ አናሊስቶች በቀጥታ ይከታተሏቸዋል። እያንዳንዷን ሰልፉ ላይ ተይዛ የተወጣችዋን ባነር ጭምር፣ ሰልፉ ላይ የተገኘው ሰው ጭምር ስሜቱ ምን ይመስል ነበር፣ የህብረተሰቡ ስሜት ተብሎ እያንዳንዱ ነገር የሚታወቅ መሆኑን በደንብ መገንዘብ ያስፈልጋል። እነዚህ ሰልፎች ብዙ ጊዜ ኢሚዲየት መልስ ላታገኙባቸው ትችላላችሁ። ሰልፍ ስትወጡ ደብዳቤዎችን ታስገባላችሁ። ለምሳሌ ስቴት ዲፓርትመንት ደብዳቤ ሊገባ ይችላል። ለሌሎችም አካባቢዎች ላይ ሰልፍ የምታደርጉ ሰዎች በወጣችሁባቸው አካባቢዎች ለምሳሌ ኤምባሲ ከሆነ ሚዲያ ተቋማት ፊት ለፊት ከሆነ እነዛን ሰሚት ማድረግ ትችላላችሁ አይደለም። ኢሚዲየትሊ ምላሽ ላይሰጡ ይችላሉ። ወዲያውኑ ደርሶናል፣ ጥያቄዎቻችሁንም ተመልክተናል የሚል ምላሽ ላይሰጧችሁ ይችላሉ። ግን በአንድ ሀገር ፖሊሲ ላይ ከፍተኛ ተጽዕኖ ያሳድራሉ። በረጅም ጊዜ የሚኖራቸው ጠቀሜታ ቀላል የሚባል አይደለም ማለት ነው። በኢትዮጵያ ውስጥ ያለውን እያንዳንዱን እንቅስቃሴ በዲያስፖራው ኢትዮጵያንና በኢትዮጵያ ዲያስፖራ እንቅስቃሴ ዙሪያ እያንዳንዱ የሚዲያዎቹ ስራ በየዕለቱ እኛ የምንሰራቸው ስራዎች ጭምር ሞኒተር ይደረጋሉ። በርካታ ሀገራት ይገመግሟቸዋል። ኢትዮጵያ ውስጥ ያለውን ሁኔታ ይከታተሉባቸዋል። ሀገሪቱ ውስጥ ያለውን ከፋና ብሮድካስት ሴንተር አይደለም የሚሰሙት፣ ኢትዮጵያ ውስጥ ስላለ ሁኔታ እሱንማ አገዛዙ በሚገባ በሁሉም መንገድ ስለሚያስጮኸው በዲፕሎማቲክ ቻናሎቻቸውም የሚሰሙት ተመሳሳይ ነገር ስለሆነ ማለት ነው። በአጠቃላይ ሀገሪቱ ውስጥ ያለውን ጦርነት በተመለከተ፣ የታፈኑ ድምጾችን በተመለከተ፣ የሰፊውን ህዝብ ድምጽ በተመለከተ፣ በአገዛዙ ድጋፍ በአገዛዙ ወታደር ታጅበው ሰልፍ የማይሰለፉትን አርሶ አደሮች፣ በጦርነት ቀጠና ውስጥ ያሉ ተፈናቃዮችን በተመለከተ፣ በስደት ውስጥ ያሉ አብዛኛውን ህዝብና አብዛኛው የኢትዮጵያን ህዝብ ምጥ በተመለከተ ግን የሚሰሙት ከተለያዩ ሚዲያዎች ነው። በተለይ በዲያስፖራ ያሉ ሚዲያዎች በከፍተኛ ደረጃ ሞኒተር የሚደረጉ የሚደመጡ ናቸው። ከዛም ባሻገር ግን በተለያየ ቦታ ላይም ሆነው በበርካታ መንገድ ሐሳቦቻቸውን የሚገልጹ ግለሰቦች ጽሁፎቻቸው፣ መልእክቶቻቸው እንደዚሁ ዝም ብለው የሚታለፉ ሳይሆን ተገቢው ትኩረት የሚሰጣቸው መሆኑን መገንዘብ ያስፈልጋል ማለት ነው። እነዚህ በሰልፍ ረገድ የሚደረጉት እንቅስቃሴዎች ተጠናክረው መቀጠል አለባቸው። ይሄንን አስተባብራችሁ ለዚህ ላበቃችሁ በጣም በበርካታ ስብስቦች ጥምረት ይሄ እንደተሳካ ሰምቻለሁ። ስለዚህ እንደዚህ አይነት ትብብር እንደዚህ አይነት ጥምረት ተጠናክሮ ቢቀጥል በጣም ደስታችን ወደር የለውም። እውነት ለመናገር ከፍተኛ ስራ እየሰራችሁ እንዳላችሁ እውቅና መስጠት ፈልጋለሁ። እዚህ ጊዜያችሁን ወስዳችሁ ለወገኖቻችሁ ድምጽ ለማሰባት በዚህ ቦታ ላይ የተገኛችሁ ሁሉ ክብር ይገባችኋል የሚለውን መልእክት በዚህ አጋጣሚ ለማስተላለፍ ነው። ትልቅ አክብሮት አለኝ። ከዛ ውጪ ዛሬ እንግዲህ የደረሱን በርካታ ጉዳዮች አሉ። በቀጥታ ወደ ፕሮግራሜ ከማለፌ በፊት እንዳልኩት ዛሬ ፕሮፌሰር አስራት ወልደየስ የ27ኛ ዓመት የሙት ዓመት መታሰቢያ ነው። ፕሮፌሰር አስራትን እንደ በህይወት ከኛ ጋር እንደሌለ ለመቁጠር በጣም እቸገራለሁ። እውነት ለመናገር ብዙዎቻችን ፕሮፌሰር አስራትን የዛሬዎቹ የአማራ ናሽናሊዝም እና አጠቃላይ ኢትዮጵያ ውስጥ የሚደረጉ የነጻነት ትግሎች ጠንሳሽ አድርገን የምንወስዳቸው ናቸው። በአማራ ትግል ውስጥ ደግሞ የትግል ችቦ ለኳሽ ወይንም ደግሞ የአማራ ትግል ቀያሽ ተደርገው የሚወሰዱ ናቸው። ዛሬ ኢትዮጵያ ያጋጠማትን ፖለቲካዊ ፈተናዎች በተመለከተ አስቀድመው በርካታ ትንተና የሰጡ በአካል በከፍተኛ ደረጃ ለዚህ ህዝብ ዋጋ መክፈል ያለባቸውን እስከ ነፍስ መስዋዕትነት ጭምር ድረስ ራሳቸውን አሳልፈው ለትግል የሰጡ ለወገናቸው ራሳቸውን አስቀድመው የሰጡ ኢትዮጵያ ውስጥ እየመጣ የነበረውን ፖለቲካዊ ድባብ እየመጣ ያለውን አደጋ በትክክል ተገንዝበው አስቀድመው እየመጣ ያለውን አደጋ ለማስገንዘብ ለማሳየት ጥረት ያደረጉ በወቅቱ በነበሩ በአፋኝ ስርዓቶች ያው ዛሬ ከሚፈጸመው ባልተናነሰ መንገድ ወይንም በባሰ መንገድ የሚፈጸም ኦፍኮርስ ከዛሬው የከፋ ነገር ነበር ብዬ ለመሰብ ይቸገራለሁ። ግን በየዘመኑ የሚነሱ የአማራ ድምጾች ምን ያህል ዋጋ ይከፍሉ እንደነበረ ዋነኛ ማሳያ የነበሩት ፕሮፌሰር አስራት ናቸው። አስራት የገባው በወቅቱ ብዙዎቻችን ያልገባን ብዙ አባቶቻችን ያልገባቸው የአማራ ህዝብ ያልገባው ነገር እንደነበረ በግልጽ ተመልክቻለሁ። በተለይ ፕሮፌሰር አስራት ያደረጉት ጥረትና በህዝብ ዘንድ ያገኙት ምላሽ
በኋላ ላይም የነበራቸውን ተቀባይነት የእሳቸውን ዓላማና ህልም ለማስቀጠል የተደረገውን ጥረት ምናምን ስመለከት በጣም ብዙ ሰው አደጋውን እሳቸው በተመለከቱት ልክ ተጋርቷቸዋል ለማለት የሚቸገርበት ሁኔታ እንደነበረ ነው የተገነዘብኩት። እዚህ መጥቼ አንዳንድ ጓደኞቻቸውን ለማግኘት ባደረኩት ጥረት ውስጥ አንዳንድ ሰዎች እንደውም ፕሮፌሰር አስራት ሰው ማግኘት አቆመው እንደነበረ ሁሉ ነግረውኛል። ምክንያቱም በሄዱበት አካባቢ ሁሉ እንዴት አማራ አማራ ትላለህ የሚል ከፍተኛ ጫና ይደርስባቸው እንደነበረ በራሱ በአማራው ወገናችን ጭምር ይሸማቀቁ የነበሩበት ሁኔታ እንደነበረ እንደውም አንድ ዶክተር አልማዝ የሚባሉ ሴት በአንድ ወቅት የነገሩኝን አንስቼላችሁ ከሆነ አላውቅም ወደ ቢሮአቸው ፕሮፌሰር አስራትን ለማግኘት ወደ ቢሮአቸው ሄጄ ነበር ነው የምትለው። እና ወደ ቢሮአቸው ሲሄድ ገና ስገባ አንቺም መጣሽ አልማዝ አለኛሉ። አንቺም ደግሞ ለአማራ ድምጽ ልትሆን አንተም ወደ አማራ ወረድከን አንተም ከኢትዮጵያዊነት ጎደልክ ብለሽ ልትወቅሽኝ ነው የመጣሽው ብለው ገና ስትገባ በር ላይ ሆኜ ወደ ቢሮአቸው ገና ልገባ ስል ተቆጡኛል ወይንም ተቆጡኛል ገና ስገባና አንቺም መጣሽ አንቺም ልትወቅሽኝ ነው ብለው እና ይሄንን ስትነግረኝ በወቅቱ ፕሮፌሰር አስራት በምን አይነት ፈተና ውስጥ እንደነበሩ አማራን ብሎ መቆም ምን ያህል ፈታኝ ጉዳይ እንደነበረ እንድገነዘብኛል። ፕሮፌሰር አስራት በእስር ቤት ያሳለፉትን ሁኔታ ከእስር ቤት ውጪ ያሳለፉትን ሁኔታ ስመለከተው ዛሬ እነ መስከረም አበራ እነ ዶክተር ወንደሰን እነ ክርስቲያን ታደለ እነ ዮሐንስ ቦያሌው ከሚያሳልፉት ሁኔታ ምንም የተለየ ሆኖ አላገኘውም። እውነት ለመናገር በጣም ተመሳሳይ አይነት ሁኔታ ነው የምመለከተው። ዘለፋው፣ ዛቻው በእስር ቤት ውስጥ የሚደርስባቸው ዛሬ እነ ዮሐንስ እንደዛ ቆሽሸው ልብሶቻቸው ተቀዳደው ልትመለከቱ ትችላላችሁ። በወቅቱ ፕሮፌሰር አስራት እንደዚሁ ሕክምና ሲከለከሉ ነበር። በዋስትና መብት ሊፈቀድላቸው ሲል አንደኛው ፍርድ ቤት ሲፈቅድ ወዲያውኑ ፖሊስ መጥቶ እንደዚሁ የዋስትና መብታቸው እንዲነፈቅ ሲደረጉ ከአንድ እስር ቤት ወደ ሌላ እስር ቤት የማዞር የማጓጓዝ በየእስር ቤቱ የሚደርስባቸው የነበረው ስድብ፣ የህሊናን የሚያደማ ጥቃት በጣም በርካታ ተመሳሳይነት ያለው ነው። በነገራችን ላይ ኮንቲኒቲ ያለው አማራን የማጥቃት እንቅስቃሴው መዋቅራዊ ስለሆነ በነገራችን ላይ በኃይለ ማርያም ደሳለኝ መሄድ ወይ በመለስ ዜናዊ ያለመኖርና በአብይ አህመድ መኖር የሚለዋወጥ ሆኖ አታገኙትምና ምክንያቱም ኮንቲኒቲው ኢንስቲትዩሽናል ነው። መዋቅራዊ ጥቃት ነው ስንል የሚወረስ ጥቃት ነው። አሁን ለምሳሌ ክርስቲያን ታደለ ላይ ብቻ የሚያበቃ ይመስለዋል ወይ ዮሐንስ ቦያሌው ላይ የሚያበቃ ወይ መስከረም አበራ ላይ የሚያበቃ ይመስለን ሞኞች እንኖራለን መቼም። ጥቃቱ ግን ለትውልድ የሚሸጋገር እንደሆነ መዋቅራዊ እንደሆነ ህጋዊ መሰረት ያለው እንደሆነ ከሀገሪቱ መሰረታዊ ፖሊሲና ስሪት የሚቀዳ መሆኑን ብዙዎቻችን አንገነዘብምና ጥቃቱን የሆነ ቀን ላይ አገዛዙ 200 ሺህ ብርም 300 ሺህ ብርም ሰጥቶ ሲደራደራቸው የወጡበትን የትግል ዓላማና የህዝብ ትግል ኦብጀክቲቭ ሙሉ ለሙሉ አባንደን አድርገው ትተውት ወደ ጎን ላገዛዙ ሄደው ለመሰለፍ ችግር የሌለባቸው ሰዎችን ትመለከታላችሁ። ጥቃቱ ዘርፈ ብዙ ነው። ከትውልድ ትውልድ የሚሸጋገር ጥቃት ነው። ትላንት ፕሮፌሰር አስራት በገጠማቸውና ዛሬ አማራ ህዝብ እየገጠመው ባለው ችግር መካከል ወይንም ፈተና መካከል ልዩነት አትመለከቱም። የጥፋቱ መጠን የጥቃቱ መጠን ጦርነቱ መጠኑ ጥፋቱ በጣም በከፍተኛ ደረጃ አይሎ ነው እንደውም ተባብሶ ነው የመጣው። ግን ደግሞ አንዳንድ ሞኞች ከዚህ አገዛዝ ጋር በመሰለፍ የአማራውን ህዝብ መከራና ስቃይ ማቆም የሚቻል መስሎ የሚሰማቸው የወጡበትንም ትግል ምናልባት ከጓደኞቻቸው ጋር በተለያየ ጉዳይ በትንሽ ነገርም ሲቀያየሙ ዘለው ወደ አገዛዙ ቤት ተመልሰው ሲገቡ ስትመለከቷቸው ስታዩ ነው ዛሬም ድረስ ህዝባችን ጥቃቱን ሙሉ ለሙሉ እንዳልተገነዘበው ጥቃቱን መገንዘብ ብቻ አይደለም እንዴት መከላከል እንዳለበትም በትክክል መገንዘብ ያልቻለ በጣም በርካታ ህዝብ እንዳለ እታገላለሁ ብሎ የወጣውም ጭምር በትግል ሜዳ ላይ ቢወጣም በርግጥ ገብቶት እየታገለ እንዳልሆነ ትረዳላችሁ። ለምሳሌ መንደርተኝነቱ ስትመለከቱ በየሰፈሩ ያለውን አንጃዊነት ስትመለከቱ በተለያየ ቦታ ላይ የሚያጋጥሙ ፈተናዎችን ስትመለከቱ አወቀን በሚሉ ሰዎች መካከል የማያቸው ነገሮች አሁን እኔ ተማርንም አልተማርንም በሚለው መካከል የምመለከተው ነገር የአደጋውን መጠን በትክክል የተገነዘበው እንዳልሆነ ትረዳላችሁ። ፕሮፌሰር አስራትን ስርዓቱን የገደላቸው ስርዓቱን ያጠቃቸው ከሚለው በላይ እኔ ራሱ አማራው ህልማቸውና ራያቸውን ባለመጋራት ፕሮፌሰሩ ላይ ከፍተኛ ጥቃት የፈጸመው ራሱ የኛ ወገን ነው ባይነኝ።
እንደዛ ነው የምረዳው። ዛሬ ላይም የሚደረገውን መስዋዕትነት አሳንሶ የሚመለከት የሚከፍለውን መስዋዕትነት አሳንሶ የሚመለከት ለግል ፋይዳና ጥቅሙ የአማራን ህዝብ ትግል ምናምን ከራሱ ጥቅምና ከግል ስብዕናው አንጻር የሚቃኝ ግለሰብ እንዳለ ዛሬም ስትመለከቱ በዚህ ሁሉ አሳዛኝና አሳፋሪና አስፈሪ ሁኔታ ውስጥ የሚኖር ማህበረሰብ ውስጥ በቅለ ወገንህ በእንደዚህ አይነት ደረጃ በርካታ ሚሊዮኖች ሀገር አልባ ተደርጎ በሚኖርበት ሁኔታ ውስጥ ለትግልም ወጥተህ ዛሬ ላይ አንዱን ኢምብሬስ ማድረግ ተስኖት ምናምን ደግሞ ስትመለከቱ በጣም ታፍራላችሁ የእውነት ማለት እና ይሄ ህዝብ ይገባዋል የሚደርስበት ጥቃት ፕሮፌሰር አስራትን ሀገር አልባ ያደረገ ሕክምና አልባ ያደረገ ስርዓት መዋቅር ቀጥሎ አይነቱን መጠኑን የማጥፋት አቅሙን አሳድጎ ቴክኖሎጂ ታጥቆ ወገኖቻችንን ሚሊዮኖች በተለያየ ቦታ ላይ ያፈናቅሎ ሀገር አልባ አድርጎ በየሀገሩ እያሳደደ እያሰረ ስም እየሰጠ እየለጠፈ ስብዕናቸውን እየገደለ በስነ ልቦና ህዝባችንን እየጎዳ ዘርፈ ብዙ ጦርነት ባወጀበት በዚህ ሰዓት ላይ በትግል ውስጥ የተሰለፉ አካላት ደግሞ ይህንን ትግል የሚያነቡበት አግባብ በትናንትና በዛሬ ትውልድ መካከል ያለውን ትስስርና ቁርኝት ስትመለከቱ ምን ያህል በርግጥም ነገሮችን ኢሚዲየትሊ ከሚገጥሙን ችግሮች ባሻገር ለማየት እንደተቸገረን እንረዳለሁ። ኦኬ ሶ በእኛን በሚገጥሙን ሰርከምስታንሻል ቻሌንጅስ በየዕለቱ በሚገጥሙን ፈተናዎች ነው ሪአክት የምናደርገው እንጂ የጥቃቶቹን ትናንት አንመለከትም። የጥቃቶቹን የዛሬ ባህሪያቸውን አንገመግምም። ኤንድ እነዚህ ጥቃቶች ወዴት ይወስዱናል የሚለውን ነገ ደግሞ አንመለከትም። ለዚህ ነው እኔ የአማራ ትግል ትናንትን ማረቅ ብቻ አይደለም፣ ዛሬ ገጠመንን ተጨባጭ ፈተና መሻገር ነው። ሌላው ነጋችንንም ማበጀት ነው። ከዚህ አገዛዝ ጋር እንታረቅ የሚሉ ሰዎች በየትኛው ነው የተግባቡት? ለምሳሌ ከዚህ አገዛዝ ጋር ሆነው ለትግል ወጡ፣ ከዛ አኩርፈው ደግሞ ተመለሱ። አይኖ የጥቅም ጉዳይ ምናምን ከግሪቨንስ ወደ የግል ፍላጎቶቻቸው ያሸነፏቸው ግለሰቦች እንዳሉ አውቃለሁ። ሁሌም ይሄ ችግር በነገራችን ላይ እኛ ውስጥ በጣም በአማራ ህዝብ ትግል ውስጥ በጣም በስፋት የምመለከተው ችግር ነው። ግለሰባዊነትና አንጃነት ከተወለደበት ሰፈር ውጪ ጭንቅላቱ ሌላ ነገር ለማሰብ ሲቸገር ትመለከቱታላችሁ። በስደትም ሄዶ ሲቧደን ትመለከቱታላችሁ። በነገራችን ላይ በሀገር ውስጥ ብቻ ሆኖ አይደለም ማለት እንደ ህዝብና እንደ ህብረተሰብ የገጠመውን ፈተና ለመረዳት ሲቸገር ታዩታላችሁ ማለት ነው። እና ከዚህ አገዛዝ ጋር ታርቀናል ወይንም ትግሉንና የትግሉን የተነሱበትን ዓላማ ወደ ጎን ብልትተው የተለያየ ምክንያትና የተለያየ ፍረጃ ሰለባ ሆነው ከዚህ አገዛዝ ጋር የገቡ ግለሰቦች በየትኛው ጉዳይ ነው የተግባቡት? ትላንት በደረሰው የአማራ እልቂት ነው የተግባቡት? ዛሬ በህዝባችን ላይ የደረሰ ባለው እልቂት ዙሪያ ነው የተግባቡት? ወይስ በነገው የሀገሪቱ ጣፈንታና የህዝባችን ጣፈንታ ዙሪያ ነው የተግባቡት ይላል። ይሄ ትግል እነዚህን የሶስትዮሽ ጥያቄዎችና ዘርፈ ብዙ ጥቃቶች ታሳቢ ያደረገ መሆኑን የማይረዱ አካላት እንዳሉ ትረዳላችሁ ማለቴ ነውና ፕሮፌሰር አስራትን ማወቅ ያሳለፉትንና የሳቸውን ሌጋሲ ማወቅ በምን አይነት ውጣ ውረድ ውስጥ እንዳለፉ መረዳት በእርግጥ የገጠማቸው ፈተና ምን ነበር ብሎ ህዝብን ሞቢላይዝ በማድረግ ረገድ በማደራጀት ረገድ የአማራን ተቋማት በመትከል ረገድ ያጋጠማቸው ፈተና ዛሬ የኛ ትውልድ በእርግጥም ገጥሞት ከነዛ ጋር እየታገለ ትንቅንቅ እያደረገ እንዳለ መለከታለሁ። ተመሳሳይ ቁመና፣ ተመሳሳይ አስተሳሰብ፣ ተመሳሳይ የዝግጅት ማጣት እሳቸውን ያጋጠማቸው ፈተናዎች ሙሉ እንደውም ምናልባትም እሳቸው በነበሩባቸውና እሳቸው በትግል ውስጥ ጥረት በሚያደርጉባቸው ሂደቶች ውስጥ ተሳታፊ የነበሩ ግለሰቦች ዛሬም ጭምር በህይወት ኖረው ተመሳሳይ ከሳቸው ህልፈት መማር ተስኗቸው ያ ግራንድ ቪዥን ለምን በተጨባጭ በፍጥነት ለውጥ ማምጣት ተሳነው? ለምን አብዛኞቻችን ሚሊዮኖች የአስራትን ህልም መታጠቅ ተሳናቸው ብለው ኢሚዲየትሊ ያንን ነገር አስልተው ምላሽ ሰጥተው በሚገባ ተንትነው ዛሬ ህዝባችን ለእንደዚህ አይነት ዘርፈ ብዙና መጠነ ሰፊ ጥቃት እንዳይጋለጥ ማድረግ የሚችሉበት እድል ነበር ብዬ ነው ማምነው። አስቀድሞ ያንን ነገር መገንዘብ ቢቻል ኖሮ ግን አስራትን አሳልፎ ለጠላትም የሰጣቸው ለሞትም የሰጣቸው የነበረው ስርዓት ሳይሆን ያሸነፋቸው
የነበረው የኛ አመለካከትና አስተሳሰብ እንዳሸነፋቸው እመለከታለሁ። ወገኖቻችንን ለጥቃት አሳልፈን የምንሰጠው እኛው ራሳችንን ብዬ ነው የማምነው። የነ ዮሐንስ ቧያሌው እስር፣ የነ መስከረም አበራ ላይ የሚደርስ ጥቃት በአማራ ላይ የሚደርስ ጥቃት ለኔ እነዚህ ጥቃቶች ነው እነዚህ ልጆች እንዲጠቁ ያደረገው የኛ ፖለቲካዊ ቁመና ነው ብዬ ነው የማምነው። ይሄ ጥቃት ለምሳሌ በህዝብ ላይ በርካታ ጉዳት ያደረሱ የፖለቲካ ሊቃን ታስረው ያውቃሉ ከሌሎች ማህበረሰቦች። በቅርብ ጊዜ ለምሳሌ እነ ጀዋር እስር ቤት በነበሩ ጊዜ አብዲሌ ለምሳሌ እስር ቤት የነበረበትን ጊዜ ታስታውሳላችሁ። እሱ የታሰረበት አግባብና ሁኔታ እነ ዮሐንስና እነ ክርስቲያን ከተሳሰሩበት ፈጽሞ የተለየ ነው። ሕክምና እንዲያገኝ ይደረግ ነበር፣ ንጽህናው እንዲጠበቅ ይደረግ ነበር፣ ቤተሰቦቹ እንዲያዩት ይደረግ ነበር፣ እንዲሰግድ ይደረግ ነበር፣ ሃይማኖታዊ ፍላጎቶቹ እንዲሟሉለት ይደረግ ነበር፣ በርካታ ጉዳዮች ይደረጉለት ነበር። ለምንድን ነው ይሄን የሚያደርግ የነበረው? አገዛዙ ግለሰቡን ስለሚወደው አይደለም። የወጣበት ማህበረሰብ ግን በዚህ ግለሰብ ላይ አንድ ነገር ቢደርስ፣ አንድ ጥቃት ቢደርስ ምን አይነት ምላሽ እንደሚሰጥ ማህበረሰቡን በሚገባ ይገነዘቡታል። የተደራጀ ማህበረሰብ ጥቅሞቹን አስልቶ ስለሚያውቅ ከልጆቹና ከወገኑ ጋር ወገንተኝነትን ስለሚያሳይ በአማራ ልጆች ላይ የሚደርሰው ጥቃት፣ በአማራ ወገኖቹ ላይ የሚደርሰው ጥቃት የራሱ ጥቃት እንደሆነ ስለሚገነዘብ የጎሳ መሪዎችም የሃይማኖት መሪዎችም በአንድ ድምፅ፣ ሊቃኑም በአንድ ድምፅ፣ ፖለቲከኞቹም በአንድ ድምፅ በወገኖቻቸው ላይ የሚደርሰውን ጥፋት ያወግዛሉ፣ ይታገላሉ፣ በቆራጥነት ይታገላሉ። በዚህም ምክንያት የትኛውም አገዛዝ ከነሱ ማህበረሰብ ወይንም ከሆነ ማህበረሰብ የወጡን ግለሰቦች በዛ ደረጃ ለማጥቃት እንደማይደፍር ያውቃሉ። ምን እንደሚደርስ አገዛዙ ላይም ስለሚገነዘቡ ማለት ነው። ለረጅም ጊዜ የኛ ማህበረሰብ በእንደዚህ አይነት እንቅስቃሴ ውስጥ የነበረው ተሳትፎ ውስን ስለነበረ እነ ፕሮፌሰር አስራትንም በሏቸው ከዛ በኋላ የመጡ በርካታ የአማራ ጀግኖችም ቢሆኑ እርስ በርስ አንደኛው ከአንድ አካባቢ መጣው ለሌላኛው መረጃ እየሰጠ ማዕከል ላይ ላለው አገዛዝ ትላንት የቅርብ ጊዜ አዴፓ በነበረበት ጊዜ እንኳን እርስ በርሳቸው አንዱ ለአንደኛው መረጃ እየጠቆመ እየሄደ ለአብይ አህመድ ወዳጅ ለመሆን በሚደረግ እሽቅድድም ነው አንዱ አንዱን እንዲበላ እየተደረገ ዛሬ እንዲደረስ የተደረገው። ዛሬም እዚህ ከተደረሰ በኋላ አንዱ ስለሌላኛው እና ስለሌላኛው አካባቢ እየሄደ ወሬ እያቀበለ የአማራው ህዝብ በጋራ እንዳይቆምና በጋራ ተባብሮ ጠላቱን እንዳይመክት ለማድረግ ዛሬም ዘርፈ ብዙ ድጋፍ ላገዛዝ ህዝባችንን ለሚያፈናቅል ህዝባችንን ለሚገድል ስርዓት አይነተ ብዙ ድጋፍ ሲደረግ ትመለከታላችሁ። ከአስራት የወረስናቸው ሌጋሲዎች ከዛ እልፈት ያሳለፍናቸው የወሰድናቸው ትምህርቶች በጣም ውስን ናቸው። በእኔ እምነት ጀግኖችን በመዘከር ከኛ ጋር የሚወዳደር የለም። እውቅና እንሰጣለን ለጀግኖቻችን ለእያንዳንዳቸው መስዋዕትነት ትልቅ ክብር እንሰጣለን። ግን ደግሞ ያሳለፉትና የወደቁበትን ምክንያት በትክክል አንገነዘብ። ስማቸውን ኮመርሻል ከማድረግ በዘለለ በተጨባጭ የኖሩለትን ዓላማና ራዕይ ከግብ ለማድረስ ሁላችንም የሚጠበቅብንን ትጋትና ትብብር በማድረግ ረገድ ውስንነት እንዳለብን እረዳለሁ። በእኛ በኩል ከሚታዩ ክፍተቶች በዋናነት በሰሞኑንም ሳነሳው እንደነበረው ትልቁ ያመለካከት የአቲቲዩድ ችግር ነው። አንድ መሪ አንድ ግለሰብ ተነስቶ ህዝብን አታግሎ ለውጤት ለማብቃት በሚያደርገው ጥረት ውስጥ ከዛ ግለሰብ ጋር የምናደርገው ድጋፍ ወይንም ትብብር በጣም ውስንነት አለ። አብዛኞቹ የአማራ ጀግኖች ህልፈት ዋነኛው ተጠያቂ መሆን ያለበት የኛው የራሳችን ትውልድ መሆን አለበት ብዬ ነው ማሰው። የኛ የራሳችን አመለካከት ጀግኖቻችንን ለመጠበቅና ለቁም ነገር ለማብቃት በሚደረግ ጥረት ውስጥ ምን ያህል እንተባበራለን የሚለው ጥያቄ አስራት ያልመለሰው፣ አሳምነው ያልመለሰው፣ ዘመነ ማይመልሰው፣ ሌሎች የሚመጡ የአማራ ቀጣይ ትውልድ ሊመልሰው ያልቻለው ፈተና የሆነ እመለከተዋለሁ ዛሬም። ቋሚ ሆነው ለታግሉን ለሚነሱ ጀግኖቻችን ህዝባችንን ለመሰብሰብ በሚደረግ ጥረት ውስጥ ምን ያህሎቻችን እነዚህን ወንድሞች ለማቆም ድጋፍ እናደርጋለን፣ ትብብር እናደርጋለን አላውቅም። አንዱ ተቋም ቢከፈት በማግስቱ ሌላ ተቋም ይከፈታል።
አንዱ ድርጅት ቢያቋቁም በማግስቱ ሌላ ድርጅት ይቋቋማል። አንዱ ቢመረጥ በማግስቱ ሌላኛው ሲያሾልክ ወይንም ደግሞ ሲያፈተልክ ትመለከቱታላችሁ። ጓደኛው ሲሾም እሱ ሲያኮርፍ ትመለከቱታላችሁ። ሹመቱ ለህዝብ እንደሆነ ህዝብን ለማገልገል ህዝብ ላይ መጣን መከራ ለመሻገር በጋራ ቆመን ህዝባችንን ለማሻገር የሚጠይቅ ከባድ መስዋዕትነት የሚጠይቅ ጉዳይ እንደሆነ ከመረዳት ይልቅ እንደ ትልቅ መፎካከሪያና መወዳደሪያ ነገር ተወስዶ አንደኛው ሌላኛውን ለመጣል ርብርብ ሲደረግ ትመለከታላችሁ። ተነሱ የተባሉ ሁሉ ያሰቡበት ቦታ ላይ ሳይደርሱ ሲቀጩ ትመለከታላችሁ። ከዛ በኋላ በሞታቸው ስም ምናልባት እንዘክራቸው ይሆናል። ዓላማቸው በኋላ ከሞታቸው ከህልፈታቸው በኋላ ጀግንነታቸው መስዋዕትነታቸው ትርጉም እንዳለ ይገባናል። በህይወት እያሉ ግን አንተባበራቸውም። አንዋሽ፣ አንተባበርም። በጣም በብዙ ፈተና ነው እዚህ የተደረሰው። አማራዎች ልብ አድርጉ። ከእያንዳንዱ ቤት የህይወት መስዋዕትነት ተከፍሏል። ባይናው እያንዳንዱ ሰው የህይወት መስዋዕትነት ከፍሏል። በስደት የማገኛቸው የአማራ ተወላጆች አንዳቸውም ተረጋግተው ለማሰብ የሚችሉበት ደረጃ ላይ አይደለም ያሉት። ህዝባቸው፣ ቤተሰባቸው በስቃይ ውስጥ እንዳለ እያመኑ ሌት እንቅልፍ አይተኙ እና የማገኘው ሰው ሁሉ ሆዱን በጨርቅ አስሮ በሻሽ አስሮ ወገቡን አስሮ ሴት እናቶች ወገባቸውን አስረው በስቃይና በህመም ነው የሚኖሩት። በዚህ ትግል ውስጥ ይሄ የአማራ ህዝብ ይሄ ትውልድ እየከፈለ ያለው መስዋዕትነት በምንም አይነት ሁኔታ ከየትኛውም ዘመን ጋር አማራ ከከፈለው ጋር የሚነጻጸር መስሎ አይሰማኝም። እጅግ መጠነ ሰፊ ዋጋ እየተከፈለ ነው ያለው። በዚህ ውስጥ በስደት ሆነን አንተባበርም፣ ተቋም አቋቁመን አንተባበርም፣ ድርጅት ቢቋቋም አንተባበርም። በአንድ ከተማ ውስጥ 40 ድርጅት እንዳሸን ሲፈላ ትመለከታላችሁ። አንደኛው ሌላኛው ሪኮግናይዝ አያደርግም፣ እርስ በርሱ አይከባበርም። የገጠመ በእንደዚህ አይነት ሁኔታ ውስጥ ለውጥ አታመጣም። ኦኬ ሌትስ ቢ ሪያሊስቲክ። ይሄ አስተሳሰብ ጋፕ ነው የገጠመን የፈተና ግዝፈትና የኛ ዝግጅት በጣም ነው የሚገርመኝ። በጣም ጥቂት ሰው ነው የሚታገለው ባይዘወይ በአማራ ውስጥ I'm not sure 5%ን አማራ ሞቢላይዝ ማድረጋችንን አላውቅም። በጣም ጥቂቱ ነው ኮሚት የሚያደርገው ራሱ፣ በጣም ጥቂቱ ነው ዋጋ የሚከፍለው በዚህ ትግል ውስጥ ማለቴ በቆራጥነት። እያንዳንዱ ከቤቱ ሰው ወድቋል፣ ዋጋ ከፍሏል፣ ቤተሰቦቹ ወይ ተፈናቅለዋል ወይ ተሰደዋል። ቤተሰቦቹ በብዙ አይነት ፈተና ውስጥና ጣጣ ውስጥ ነው ያለው። ግን እንደዚህ ሆኖ ለመተባበር በድርጅታዊ አመራርንና ተቋማዊ አሰራርን ተከትለን በአንድ ድርጅት ጥላ ስር ተሰባስበን ህዝባችንን ከጥፋት ለመታደግ ያለን ቆራጥነት፣ ፖለቲካሊ ያለን ቀናነት፣ ያለን ጉጉት፣ ነፃ ለመውጣት ያለን ጉጉት፣ ጥቃትን የምንጠየፍበት ልክ፣ የጥቃቱን አድማስ ተረድተን ህዝባችን ከዚህ በላይ ሊወረድ አይገባውም ብለን የምንነሳበት አግባብ ብዙ ጊዜ ስመለከተው በእውነት ዝም ብሎ ለይስሙላ አልሰሩም እንዳይባል ምናምን ሆኖ ትመለከቱታላችሁ ማለት ነው። የሚጠበቅብንን አይደለም እያደረግን ያለ ነው። ለማሸነፍ የሚያበቃንን አይደለም እየሰራን ያለ ነው። መደረግ ያለበትን እናውቃለን፣ ግን የምንሰራቸው ስራዎች ሁሌም ተመሳሳይ ናቸው። ይሄንን አገዛዝ አሁን ባለበትን ሁኔታ የሚገነዘብ ማህበረሰብ ባይናው ሊደርስበት የሚገባው ፖለቲካዊ ቁመና ወታደራዊ ቁመና ላይ መምጣት ነበረ የሚጠበቅበት። ይሄ አገዛዝ ተገዶ መነጋገር የሚችልበት ሁኔታ፣ ጦርነትን የሚያቆም ሁኔታ ውስጥ እንዲገባ ማድረግ ነበረበት። ከነበረው አቅም አንፃር ይሄ ማህበረሰብ ካለው ትልቅነት አንፃር ይሄ ማህበረሰብ ካለው የልሂቅ ብዛት አንፃር ካለው የሪሶርስ አቅም አንፃር
ስትመለከተው ብዙ ነገር ሊያደርግ የሚገባ በብዙ በጎተ አስራት የከፈለውን መስዋዕትነት ዛሬም የኛ ትውልድ እየከፈለ ነው። 27 years later ከ27 ዓመት በኋላ ዛሬም እና አስራት በእነ ክርስቲያን ተተክተው እና አስራት በእነ ዮሐንስና በእነ መስከረም አበራ ተተክተው በእነ ገነት አስማማውና በእነ ዳዊት በጋሻው ተተክተው በእነ ጎበዜ ሲሳይና በሌሎች ጎበዝ የአማራ ልጆች ተተክተው ዛሬም ህብረተሰባችን አርሶ አደራችን ልሂቁ ተማሪው በብዙ ሚሊዮን የሚጠጋ ተማሪው የአማራ ተማሪ ትምህርት ቤት ዛሬ ማይሄድም አርሶ አደሩ አርሶ አይበላም ወጣቱ በሀገሩ ተንቀሳቅሶ አይሰራም መጠነ ሰፊ ጦርነት ታውጆበት በበርካታ አካባቢዎች ላይ ከባድ ተጋድሎ እያደረገ ትመለከታላችሁ። በዚህ ሂደት ውስጥ ጠቡ በማን ነው እንትናን አሰራው እንትናን ለቀቀው የሚል አጀንዳ ላይ እንድናወራ ይጠበቃል። for God's sake ይሄንንም ያህል ትልቅ ህዝብ ይሄንንም ያህል አደጋ ይሄንንም ያህል ፈተና ይሄ ሁሉ ምሁር ባለበት ይሄ ሁሉ ልሂቅ ባለበት የመኳንንቱ ብዛት ቀላል አይደለም። የልሂቁ ብዛት ቀላል አይደለም። ይሄ ሁሉ ባለበት ሁኔታ ውስጥ እኛን የሚያጋጥሙን ፈተናዎች ዛሬም ዲስከስ እንድናደርግና እንድናወራባቸው የሚጠበቁት ጉዳዮቻችን በጣም ትሪቪያል የሆኑ የመንደር ኢሹዎችን ይዘን መጥተን እሱን እንደ አማራ አጀንዳ አድርገን እንድናወራ የአማራ ጦር አመራሮች ወጣቶች ቢሆኑ ልጆቹ ወጣት ልጆች ቢሆኑ ባይናው ስለ ጦር ምህንድስና በርካታ ነገር ማሰብ በሚገባን ጊዜ ማለት ነው ቲክቶክ ላይ ለሚነሳ ወይ ደግሞ ማህበራዊ ሚዲያ ላይ ለሚነሱ ሐሳቦችና ችግሮች ለነሱ ምላሽ እየሰጠን እንድንቀመጥ ይጠበቃል ማለት ነው። ከማን ትልቅ ነገር ለማየት እንሞክር፣ ትልቅ ህልም እንዲኖረን እንስራ የሚለውን ነገር ታሳቢ አድርገን ብንሰራ ጥሩ ነው። አይ ቲንክ ሌሎች እንግዶች እንዳሉ ነው ቴክኒሻናችን ሊያሳየኝ የሞከረ ያለው። የሎስ አንጀለስ እና ቤይ ኤሪያ ላይ ሎስ አንጀለስ እና ሳን ሆዜ ይመስለኛል ሰልፎች አሉ። እነሱን ሰልፎች በተመለከተ አይ ቲንክ እንግዶችን እንድንጋብዝ ተፈልጓል እና እንግዶች ዝግጁ ናቸው እያለኝ ነው። ሰው እንግዶቹን ልጋብዝና ስለ ሰልፉ አንዳንድ ነገሮችን አውርተን ከዛ በኋላ በሌሎች ጉዳዮች ላይ እናወራለን። በተለይ ደግሞ እዚህ የመከላከያውን በተመለከተ ናዝሬት ላይ ያለውን ሁኔታ በተመለከተ ሌሎች በርከት ያሉ ጉዳዮችም አሉ፣ ቀጠናዊ ጉዳዮች። እሱን አብረን እንድናወራ እንጠብቃለን። ሰላም አሌክስ፣ እንኳን ደህና መጣችሁ። እንዴት አላችሁ? እንዴት አለ? ይሰማችኋል? ፕሮፌሰር ትምህርቱ ደህና ነው ሆይ? እንዴት ይሰማኛል? ደህና ነኝ። ግዛቸው ከሳን ሆዜ ነው አይደለም? ግዛቸው ሳንዲያጎ ከሳንዲያጎ ነው። ትንግርቱ ከሳንዲያጎ። እሺ፣ እንኳን ደህና መጣችሁ ሁለታችሁም። አሌክስ፣ ምንድነው ያላችሁ ፕሮግራም? ሰልፎቹን እያስተዋወቅን ነው፣ ፕሮግራሞቻችን እየሄዱ ነው ተመልክቻለሁ። በየጊዜው እንግዲህ ማህበረሰቡን እየሰበሰባችሁ በተለይ ሳንዲያጎ እና ኤልኤ ላይ ያላችሁ ወንድሞች ብዙ ጊዜ በየወሩ ማህበረሰቡን በተለያየ መንገድ ኢንጌጅ ለማድረግ ጥረት ታደርጋላችሁ። በህዝባዊ ውይይት መድረክ ትፈጥራላችሁ። የቨርቹዋል ውይይቶችን እንደዚሁ ስታዘጋጁ አውቃለሁ። ሰልፎች ሲኖሩም እንደዚሁ ጠንካራ እንቅስቃሴ ነው የምታደርጉት። በዚህ ረገድ ለሁለታችሁ ከፍ ያለ አድናቆት ነው ያለኝ ለምትሰሯቸው ስራዎች። በዚህ አጋጣሚ አሁንም ሰልፎች እንዳሉ በእናንተ በኩል ተመልክቻለሁ። እስኪ ስለ ሰልፎቹ ንገሩን። መቼ ነው ሰልፎቹ የሚካሄዱት? የት ነው የሚካሄዱት? በምን ጉዳይ ነው የምትሰለፉት? ግዝሽ አንተ ቀጥል እስቲ። ቀጥል አሌክስ። እሺ፣ ትንግርት እንዴት አለ? ደህና ነህ ሆይ? እንዴት ከረማችሁ? ኤቢሲዎች በእውነት የምትሰሩትን ስራ በጣም ነው የምናደንቅ። በጣም ነው እየበረታችሁ ያላችሁት። ከብዙ ነገሮች አንጻር ብዙ እየሰራችሁ እንዳላችሁ እናውቃለን። ያው እኛም ዋን ዌይ ኦር አናዘር
ፓርት ነን። አብረን እየሰራናቸው ያሉት ነገሮች ብዙ ናቸው። አሁን ደግሞ ወደ ሳተላይት መሄዳችሁ ትልቅ ዜና ነው፣ ትልቅ እድል ነው። ተደማጭነቱን በደንብ ነው የሚያሰፋው። በተለይ ህብረተሰባችንን ከማንቃት አንጻር ትልቅ ስራ እና ትልቅ ውጤት ያመጣል ብዬ ነው ማምነው። ስለዚህ እሱ ላይ እንድትበረቱ ጠይቃለሁኝ በዚሁ አጋጣሚ። ሌላው እኛ በሚመጣው ሰልፍ የምናደርገው በሜይ 16 ነው። ቦታው ሊትል ኢትዮጵያ የሚባል ኢትዮጵያን የሚሄዱበት አካባቢ ነው። ሊትል ኢትዮጵያ ይባላል አካባቢው። ዩጁዋሊ እዛ መሶብ የሚባል ሬስቶራንት አለ፣ እሱ ፊት ለፊት ላይ ነው ሰልፍ የሚኖረን። ቀኑ ሳተርዴይ ነው፣ ካሚንግ ሳተርዴይ በ16 at 2 p.m. እና ሰልፉም አላማው አሁን ፌክ የሆነ ኢሌክሽን አለ አገር ቤት በጁን 1 ላይ የሚደረግ እና ያ ለዛ ኢሌክሽን የሚያበቃ ሁኔታዎች ባልተመቻቹበት ያለፈውን 8 ዓመት ወይ ደግሞ ያለፈውን 5 ዓመት ጭፍጨፋ እንደገና ሌጂቲማይዝድ ለማድረግ የታሰበ ነው በሚል ያንን ሪጀክት ለማድረግ ያንን ለመቃወም ነው ህብረተሰቡን አስተባብረን ለሰልፍ የምንወጣው። ያው እንደነገርኩ ነው ቀኑና ቦታውን። ከዛም ባሻገር ያው አገራችን ህዝባችን ላይ የተደረገ ያለውን ሰቆቃ እሱንም በዛው አጋጣሚም ያው ተቃውመን የምንገባበት ወቅት ነው የሚሆነው ማለት ነው። ግዛቸው እናንተ ጋርስ ተመሳሳይ ነው ወይስ ሁለት የተለያዩ ሰልፎች ናቸው? ጥሩ ድምጽ ይሰማል? ትንቅርቱ ይሰማል? ኦኬ። በመጀመሪያ ትንቅርቱ ኤቢሲ ሚዲያን ከልብ እናመሰግናለን። በተለይ ለዚህ ግፍ እየተፈጸመበት ላለ ማህበረሰብ ሌት ከቀን ሳታቋርጡ የምታደርጉት ስራ እጅግ በጣም የሚበረታታ ነው። ስቀጥል ይህንን ሰልፍ በተመለከተ እንግዲህ ሰልፉ የሚካሄደው ሎስ አንጀለስ ላይ ነው የሚካሄድ። ሰልፉን የሚያዘጋጁት የአማራ ማህበራቶች ናቸው። የአማራ ማህበር በሎስ አንጀለስ፣ የአማራ ማህበር በሳንዲያጎ እና ኤፓክ በሚባሉ አደረጃጀቶች በሶስቱ አስተባባሪዎች በሎስ አንጀለስ እና አካባቢ የሚገኙ አማራዎችን በዚህ ምርጫ ላይ ደግሞ ተቃውሞ ሊያሰሙ የሚፈልጉ ኢትዮጵያኖች የሚሳተፉበት አንድ ቦታ ላይ ሎስ አንጀለስ ነው የምናካሄደው። አሁን አሌክስ እንደጠየቀው ቦታው ሊትል ኢትዮጵያ ተብሎ የሚጠራ ፌርፋክስ ላይ ነው የሚሆነው። ነገ የፊታችን ቅዳሜ ነው የሚሆነው 2 p.m. ላይ በዚህ በሳንዲያጎ እና በሎስ አንጀለስ የሚኖሩ ማንኛውም በዚህ ትግል ላይ ይህ መንግስት በህዝብ ላይ የሚያደርሰውን ግፍ በደል ሁሉ የሚቃወም የሚሳተፍበት ሰልፍ ነው የሚሆነው። በተለይም ደግሞ ይህ የዘር ጭፍጨፋ እየተካሄደ ባለበት ላይ የጭፍጨፋ እውቅና ጊዜን አራዝሙልኝ የሚል ምርጫ ስለሚካሄድ እሱን ለመቃወም ነው የምንወጣው። በዚያ ላይ እውነተኛ ለሰው ልጅ ህይወትን መታደግ አለብኝ ብሎ የሚያስብ በተለይም ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ያለው ያልተቋረጠ ለ8 ዓመታት ያልተቋረጠ ጦርነትን የሚከታተል ኢትዮጵያዊ ሁሉ የሚሳተፍበት ይሆናል ብለን ነው የምናስበው። አንድ ላይ ስናደርግ ከዚህ በፊት አንተም እንደገለጽከው ለረጅም ጊዜያት ሰልፎችን የምናደርገው አጎራባች ከተማዎች ስለሆነ አንድ ላይ ነው የምናደርገው። አሁንም የፊታችን ቅዳሜ ይህንን ሰልፍ የምናደርገው እዚያ ቦታ ላይ ነው። ስለዚህ ወደዚህ ሚዲያም ስንመጣ በየትኛውም መንገድ ቅስቀሳ የሚያስፈልገው ወቅት አይደለም አሁን ያለ ነው። ሁላችን በእያንዳንዱ ሰዓት ላይ በዚያ በማህበረሰባችን ላይ የሚደርሰውን ግፍ የምንከታተል ሁሉ እንደው ለምንም ነገር ቅድሚያ ሳንሰጥ
ለዚህ ሰልፍ ትኩረት በመስጠት እንዲገኙ ለማሳሰብ ጭምር ነው የመጣ ነው። በሰልፉ ላይ እንግዲህ ቅድም እንዳላችሁኝ በርካታ መልእክቶችን ለማስተላለፍ በተለይ ከምርጫው ጋር የተገናኘ መልእክቶችን ለማስተላለፍ ነው ያሰባችሁት። እንደው በእናንተ እምነት በኢትዮጵያ ውስጥ የሚካሄደውን ምርጫ በተመለከተ በተለይ አሁን በዩናይትድ ስቴትስ በኩል ምን መደረግ ይችላል ብላችሁ ታምናላችሁ? አሌክስ፣ በሰልፎቻችሁ ልታሳኳቸው የምትፈልጓቸው ዓላማዎች ምንድን ናቸው? ትግስት አመሰግናለሁ በድጋሜ። ያ ዋናው ነገር ምንድነው? ሲጀምር የኛ ህብረተሰብ ከጅምሩ የኛ ህብረተሰብ ነገር በደንብ እንዲረዳ ያስፈልጋል የሚል እምነት አለን። ሲጀምር አንደኛ ምክንያቱም አሁን ምርጫ መቼም የአንድ የዲሞክራሲ መንግስት መገለጫው ነው። ህዝቡ የፈለገውን ወጥቶ ሊመርጥ የሚችልበትን ሁኔታ ማመቻቸት የአንድ ዲሞክራሲ ነኝ ወይ ደግሞ በዲሞክራሲ አምናለሁ የሚል መንግስት የሚገለጽበት አንደኛው መገለጫው ነው እና አስፈላጊ ነው፣ ተገቢም ነው። እኛ ምርጫው ሪጀክት ስናደርግና ምርጫውን ስንቃወም የምንቃወመው በዚህ እሳት በሆነ ሰዓት በዚህ በጣም ሂዩጅ ችግር ያለበት አገር ውስጥ ለምሳሌ ትግራይ ምርጫ አይኖርም የለችም። ኦሮሚያ ክልል ውስጥ በተወሰነ መልኩ በኦሮሚያ በኦሮሚያ በማን ነው ጥቀስልኝ፣ የኦሮሞ ነፃ አውጪ ራሱ ወለጋ ባለበት አካባቢ ኦኤልኤ ባለበት አካባቢ እሱ እዛ አካባቢ ሽብር እየፈጠረ ባለበት ሁኔታ፣ ቤኒሻንጉል አካባቢ ሰላም በሌለበት ሁኔታ፣ አማራ ክልል ብዛት ያላቸው ክፍለ ጦሮች ገብተው ህዝቡን እያሸበሩበት ባሉበት ሁኔታ እነዚህ ሁሉ ብደምራቸውና ብታያቸው ምን አይነት ኢሌክሽን ነው የሚኖረው? ጀስት ላይክ ጨዋታ ነው የሚመስልህ ዋን ዌይ ኦር አናዘር። እና እንዴት ብሎ ነው አሁን የምርጫ ቦርድ ሎጂስቲክ ለነዚህ ቦታዎች የሚያደርሰው? በምን አይነት አጋጣሚ፣ በምን አይነት ሁኔታ? እንዴት ብሎ ነው ሰዎች ይሄ ታዛቢ የምንላቸው ሰዎች በእንደዚህ አይነት ግርግር ሄደው ይሄን ሊታዘቡ የሚችሉት? እንዴት ነው ይሄን አቃላለም ልታረግ የምትችለው ልትሰራ የምትችለው? እና የሚገርም ሁኔታ ባለበት በእንደዚህ አይነት እንትን ምርጫ ብለህ መነሳትህ ትርጉሙ ለኔ ሲገባኝ ወይ ደግሞ ለኔም እና ምናልባት ለጓደኞችም ሲገባን the last 8 years ስትጨፈጭፈው የነበረውን ህዝብ እንደገና ለመጨፍጨፍ እንደገና ለመደብደብ ይሄንን አጋጣሚ ተጠቅመህ ለመሄድ መሞከር ካልሆነ በስተቀር ሌላ ሴንስ የለውም። ይሄ ምርጫ just kind of ጨዋታ ነው። የቶቹ ፓርቲዎች ናቸው ቀርበው የትኛው አይዲያ ነው ለህዝቡ የቀረበለት? ህዝቡ ይሄኛው አይዲያ ይሻለኛል፣ ይሄኛው ይገዛኛል፣ ይሄኛውን ሰፖርት አደርጋለሁ ያለው በምን አይነት መልኩ ነው? ጥይት እየጮህበት ያለ ህዝብ ነው። ኖርማሊ አስፋራሳይ ነው ከገባን አንፃር ማለት ነው። ጥይት እየጮህበት ያለ ህዝብ በአሁኑ ሰዓት ጥይቱን የሚጮኸውን ጥይት ይሄንን ነገር ማስቆም እንጂ እና ምርጫ ምረጥ እንደገና ተመልሰን እንግዛህ አይነት አካሄድ አሁን ስልጣን ላይ ላሉት ሰዎች እንደገና ተጨማሪ ስልጣን መስጠት ነው። የሚጠቅመው እነሱ ብቻ ነው፣ ማንም አይጠቅም። ምክንያቱም እነሱን ኮምፒት ሊያደርግ የሚችል ሰው መጥቶ ሊወዳደር አይችልም at this point። እና ይሄንን ህብረተሰቡ በአግባቡ እንዲረዳው ማድረግ ነው ዋናው just like ቤዚክ የሆነው ነገር ማለት ነው። እንጂ ከምርጫ ጋር ልዩነት ችግር አለብን ማለት አይደለም። እኛ ምርጫ መሮን እንዳለበት ምናምን ሰዎች ነን። ግን በምርጫ ሰበብ የሚመጡትን ነገሮች ስላልወደድናቸው ነው እየተቃወምን ያለ ነው። አንድም ይሄ እንዲያውቁ ነው። ሁለተኛ እኛ አሁን እዚህ ኤላ አካባቢ ለሜሯ ሁሉ ደብዳቤ ጽፈናል። ሰማው ምናልባት መታተን ታደርግና ሌሎችም ማወቅ ለሚገባቸው አካላት ዋን ዌይ ኦር አናዘር እያሳወቅን ያለንበት ሁኔታ አለ። እኔ ከምርጫው በፊት ይሄ መንግስት ወይ ደግሞ ውጭ ያሉ የውጭ ዲፕሎማሲ ሰዎች እንዲረዱ እንዲያውቁ የምንፈልገው ምንድነው ከምርጫው በፊት መቆም ያለበት ነገር አለ። ህዝቡ ሰላም ሊያገኝ የሚገባበት ሁኔታ መመቻቸት አለበት። ህዝቡ ሰላም ካላገኘ፣ ጥይት የሚጮኸው ጥይት ካልቆመ፣ መፈታት ያለባቸው ችግሮች ካልተፈቱ እንደዚህ አይነት ጨዋታ ትርጉም የሌለው መሆኑን እነሱም እንዲረዱት እነሱም እንዲያውቁት ከማድረግ አንጻር ነው ይሄን እያደረገን ያለው ትንግርት።
ግዛቸው የምትጨምረው ነገር አለ? በተለይ ደግሞ አሁን በዚህ በካሊፎርኒያ ያላችሁ እያደረጋችሁ ያላችሁትን እንቅስቃሴ እንዳለ ሆኖ ሌሎችስ ከእናንተ ተምረው በተለይ አማራው በዳያስፖራ ያለው ምን ቢያደርግ ጥሩ ነው ትላለህ? በዚህ ረገድ ምን ቢሰራ የተሻለ ውጤት ይመጣል ብለህ ታስባለህ? እንደው ግዛቸው እሱ ላይ ማሳብ ብታክልበት ከሰልፉ ባሻገር ማለት ነው። እሺ ጥሩ ምንድነው እንግዲህ እንደው የተወሰነ ነገር መጨመር ፈልገው እዚህ ሰልፉ ላይ እንደሚታወቀው አሌክስም እንደጠየቀው እንዳስቀመጠው ሰልፉ በተመለከተ አገራችን ኢትዮጵያ ላይ በአገዛዙ በብልጽግና በሚባለው አደረጃጀት ውስጥ እየተካሄደ ያለው የፌክ እውነት ለመናገር መንግስት ብሎ ለመጥራት የሚከብድ የአሸባሪዎች ወይም የጋንግስተሮች ስብስብ የሚመስል ካሁን በፊት በነበሩት ምርጫ በሚመስል መንገድ እንደው እዚህ ጋር እንደው ማሳሰብ ሁላችንም እንዳየ ነው የፓርቲያቸውን ምርጫ ሲያካሂድ ጠቅላይ ሚኒስትሩ አብይ አህመድ አስመራጭም ተመራጭም ሆኖ ነበር የቀረበው እና መድረኩን እየመራ አብይ አህመድ የምትሉ ሰዎች እጃችሁን አውጡ እያለ እሱ እየጠቆመ እያስጠቆመ እየተመረጠ መጨረሻ ላይ እሱ የድርጅቱ ሰብሳቢ ሆኖ በራሱ አስመራጭነት ማለት ነው የቀረበበት ሁኔታ አለና ምርጫን የሚያስቡት እንደዚህ አይነት ነገር ነው። እውነቱን ለመናገር የመንግስትነት ባህሪ የሌላት በሚመስል መንገድ ያችን ሀገር ነው አሁን እያደረጉ ያሉት። በአገሪቱ ላይ የተረጋጋ የፖለቲካ ምህዳር በሌለበት ጦርነት ተከፍቶ ሰዎች በእያንዳንዱ ቤት ላይ ድሮን ታንክና መድፍ ሲፈራረቅበት እየዋለ ሰላማዊ ሰዎች ወጥተው ተመልሰው መግባት የማይችሉበት የጸጥታ ችግር ባለበት ላይ ትምህርት ቤት ተማሪዎች በማይሄዱበት ላይ ቤተክርስቲያን የእምነት በየትኛውም የእምነት ተቋማት ላይ እምነታቸውን ፕራክቲስ ለማድረግ በእምነት ቦታዎች ላይ በሚፈልጉበት ሰዓት በማይሄዱበት ሰዓት ላይ መሄድ ሲፈልጉም ደግሞ የእምነት አባቶች እንደ እባብ በድንጋይ ተወግረው በሚቀበሩበት በሚገደሉበት ሀገር ላይ ሴቶች እናቶች በቤተሰቦቻቸው መካከል ፊት ለፊት ላይ በሚደፈሩበት በአገዛዙ መከላከያ ሰራዊት በሚደፈሩበት የጅምላ በተለይም ደግሞ ሴቶች በጅምላ በሚደፈሩበት አጋዝ ላይ በዩኒቨርሲቲዎች ላይ አሁን ለማስተማር በሚሞክሩ ዩኒቨርሲቲዎች ላይ በኮሌጆች ላይ አንድ ተማሪ ወይም አንድ መምህር የውሸት የምርጫ ካርድ ቢያንስ 5 የውሸት የምርጫ ካርድ ማውጣት አለበት ተብሎ ተማሪ በሚታሰርበት በሚከሰስበት መምህር በሚታሰርበት በሚከሰስበት ይህንን ደብረ ማርቆስ ኮሌጅ አንድ ኮሌጅ ያወጣውን እንትን ሪፖርት አይተናል። ያን ምክንያት አይደለም ይሄንን ሳቀርበው ማለት ነውና እንደዚህ አይነት ፌክ የሆነ እንቅስቃሴ በሚደረግበት ላይ ምርጫ ማካሄድ ተገቢ እንዳልሆነ መግለጽ ነው የፈለግነው። ከዚያ ውጭ በተለይ በዚህ በውጭው ማህበረሰብ ላይ እውነት ለመናገር አሁን ባለንበት በተለይም ደግሞ ከረንትሊ እንደው ከጊዜ ወደ ጊዜ ትንሽ እየተዳከምን የመጣን ይመስለኛል። ማለት መቀዛቀዙ ይታያል። በእርግጥ ከዚህ በፊት በነበረው አሰራር እንደው በሆይ ሆይታ በጅምላ ይደረጉ የነበሩ እንቅስቃሴዎች ፈር እየያዙ በጣም እየሰከኑ በተረጋጋ መንገድ ስራዎችን እንደው ድምፅን አጥፍቶ ስራዎችን ለመስራት የሚደረጉ ጥረቶች አሉ፣ እንቅስቃሴዎች አሉ፣ የሚበረታቱ ናቸው። ግን ደግሞ ከዚህ በላይ ባለው አቅማችን በተለይም የአማራው ማህበረሰብ ጥሩ አቅም አለው እና በዚህ አቅሙ ከዚህ በላይ መስራት ይገባዋል ብዬ አስባለሁ እና አሁን የተጀመሩ ሰልፎች አሉ፣ መነቃቃት አለበት።
አሁን የሚደረጉ ሰልፎች ምርጫን ምክንያት በማድረግ ይሆኑ እንጂ የማይቋረጡ መሆን መቻል አለባቸው። በህዝባችን ላይ ከፍተኛ ግፍ እየተፈጸመ ነው። ትምህርት ቤቶች ተዘግተዋል። በሽተኞች ሕክምና ቦታ መሄድ የሚያስችል ትራንስፖርቶች ሁሉ ከተዘጉ 2 ዓመት አልፏቸዋል። በተወሰኑ ቦታዎች ደግሞ ባንኮችን ራሱ የባንክ አገልግሎት መስጠት የቆመበት ሁኔታ ነው ያለው። አንዳንድ ቦታ ላይ ማክሲመም 500 ብር ነው አንድ ግለሰብ ባንክ የሚጠቀመው። በአጠቃላይ ህብረተሰቡ እጅግ በጣም እንዲህ ቀለበት ውስጥ ያለ ማህበረሰብ ስለሆነ ለዚህ ማህበረሰብ ደግሞ በውጭ ያለን ዲያስፖራዎች በተለይም የዲሞክራሲን ፕራክቲስ በሚደረግበት ሀገር ላይ ያለን ዲያስፖራዎች አሁን ካለው እንቅስቃሴ በተሻለ መንገድ መንቀሳቀስ ይጠበቅብናል ብዬ አስባለሁ። ይሄ ሰልፍ ምርጫን መነሻ አድርገን እንጀምረው እንጂ ከዚህ በፊት እንደተጀመረ ሁሉ ተጠናክሮ መቀጠል መቻል አለበት። በድሮን የአርሶ አደር ቤት እየፈረሰ ነው። ትምህርት ቤቶች እየፈረሱ ናቸው። ጤና ጣቢያዎች እየፈረሱ ናቸው። የሕክምና ቦታዎች በሙሉ ያገዛዙ ካምፕ ሆነዋል። ይህንንም አስመልክቶ በዚህ ማህበረሰብ ላይ የሚደርሰውን የዘር ጭፍጨፋ በሰልፍም በአድቮኬሲም በዲፕሎማሲም አሁን ከተጀመረው በተሻለ መንገድ ተጠናክሮ መቀጠል መቻል አለበት የሚል እምነት አለኝ። አመሰግናለሁ ግዛቸው። አሌክስ ቦታውን ታስታውሰናለህ? የሰልፉን ቦታ በድጋሚ እና ለህብረተሰቡ መልእክትን ማስተላለፍ ትችላለህ? መድረኩ አለ። አዎ እንግዲህ ቅድም ተናግረነዋል። ይሄ ሰልፍ በአማራ ሎስ አንጀለስ፣ በአማራ ሳንዲያጎ እና በኤፓክ ሎስ አንጀለስ ቻፕተር የተዘጋጀ መሆኑን ቦታው ሊትል ኢትዮጵያ መሶብ ሬስቶራንት አካባቢ 1041 ሳውዝ ፌርፋክስ አቨኑ እንደሆነ ቀኑ ሳተርዴይ ነው at 2 p.m. we expect ህብረተሰባችን በማስ ወጥቶ እየተደረገ ያለውን አትሮሲቲ ይቃወማል። ይሄ ማጭበርበሪያ ምርጫንም ይቃወማል ብለን እናምናለን። እንምጣ፣ እንሰባሰብ፣ እንደዚህ አይነት ነገሮችን ሪጀክት እናድርጋቸው፣ እንቃወማቸው። ታንኪዩ ትግስት። በጣም አመሰግናለሁ አሌክስ። ሁለታችሁም እዚህ ተገኝታችሁ ሀሳብ አስተያየቶቻችሁን ስለ ሰልፉ አጠቃላይ ሁኔታና ቦታውንም ጨምሮ ስለሰጣችሁን መረጃ ከልብ ነው ማመሰግናችሁ ሁለታችሁ ነው። በጣም እናመሰግናለን። እግዚአብሔር እሺ የተመልሰናል። አድማጭ ተመልካቾቻችን እንግዲህ ሎስ አንጀለስ እና አካባቢ ያላችሁ ሳንዲያጎ ከሌሎችም ከተሞች ላይ እዛ አካባቢ በተለይ በዙሪያው የምትገኙ ሰዎች በዚህ ሰልፍ ላይ ተገኝታችሁ ድምጻችሁ እንደምታሰሙ ተስፋ በማድረግ ነው ፕሮግራማችንን የምንቀጥለው። እንግዲህ እውነት ለመናገር በዚህ በዲያስፖራ የሚደረገው እንቅስቃሴ ቅድም እንዳልኩት በርካታ ውጤቶችን ያመጣል የሚል ግምት አለኝ። በተለይ በሰልፍ ዙሪያ የምንሰራቸው የምናስተላልፋቸው መልእክቶች በአንድ በኩል መጠነ ሰፊ ለውጥ እንደሚያመጡ ምንም ጥርጥር የለኝም። በሌላ በኩል ግን በተለይ ደግሞ በአድቮኬሲው ዘርፍ እና በዲፕሎማሲው ዘርፍ የሚሰሩ ስራዎች በዛው ልክ ትኩረት ሰጥቶ ንቅናቄ ሊደረግባቸው የሚገቡ መሆኑን በዚህ አጋጣሚ መጥቀስም አስፈላጊ ስለሆነ ነው። ናው ሁለት ጉዳዮችን አነሳላችኋለሁ። ዛሬ ፈረንሳው ሌሞንድ ይዞት የወጣው ጋዜጣው ይዞት የወጣው አንድ ጽሁፍ አለ። እሱም ጽሁፍ በአጠቃላይ አብይ አህመድ እና የማክሮንን ግንኙነት በተመለከተ አዲስ አበባ ላይ የነበረውን ሰልፍ በተመለከተ ይዞት የመጣው ነው። በዚህ ይቅርታ እንግዲህ በዚህ ላይ privileged relationship in spite of war and massacres in Tigray ነው የሚለው። በትግራይና በአጠቃላይ በሀገሪቱ ውስጥ ካሉ ቀውሶች ባሻገር በአብይ አህመድና በማክሮን መካከል የቀጠለውን ግንኙነት በተመለከተ ይዞት የወጣው ነው ሌሞንድ። ብዙ ነገር አስነብቦናል። እዛ ላይ ካስነበበን ነገሮች አንዱ ብዙ ነገር ነግሮኛል። ለምሳሌ በእኔ በኩል
ብረስት የሚባል የፈረንሳይ አካባቢና ቶማን የሚባሉ ሁለት አካባቢዎች ላይ የባህር ኃይል ስልጠና እየተካሄደ እንዳለ ያሳያል። በፈረንሳይ መንግስትና በአብይ አህመድ መካከል የባህር ኃይል ስልጠናው እዛ አካባቢ ላይ የተደረገ እንዳለ ተመልክቻለሁ። የፈረንሳይ ድጋፍ የምታደርግላቸው ሰልጣኞች እዛ አካባቢ እንዳሉ ግልጽ የሆነ ይመስለኛል። ሰው በፈረንሳይ መንግስት ላይ የሚደረጉ ጫናዎች ተጠናክረው መቀጠል እንዳለባቸው ይሰማኛል። የባህር ኃይሉን ስልጠና ከመስጠት ባሻገር በሀገሪቱ ውስጥ እንግዲህ ባህር ኃይል የሚባለው ኃይል የባህር ኃይል ስልጠና ወስዶ መጥቶ በቀጥታ በሀገር ውስጥ ጭፍጨፋ ላይ የተሰማራ መሆኑን በትክክል በማስረጃ አስደግፎ ለማሳየት ጥረት ማድረግ አስፈላጊ እንደሆነ ነው። ሌላው የጫካ ቤተመንግስትን የ7 ቢሊዮን ዶላር ፕሮጀክትም እንደዚሁ ሌሞንድ ያነሳል በስፋት። ከዛ ውጭ የሚያነሳው ነገር በአማራ ክልል እየተደረገ ያለው ጦርነት በጣም ከባድ መሆኑን አንድ የኮሎራዶ ዩኒቨርሲቲ የሚገኙ ፕሮፌሰርን ጠቅሶ እንደዚሁ አስነብቧል። በዛ ጦርነት ውስጥ እንግዲህ የአብይ አህመድ አገዛዝ ትላንትናም ዶቼ ቬሌን ጨምሮ በነገራችን ላይ ሌሎች ሚዲያ ተቋማት አብይ አህመድ ሪጅናሊ እና ኢንተርናሽናሊ አይዞሌትድ እየሆነ ነው የመጣው። በዚህም ሂደት የሀገሪቱ ውስጥ የሚያካሄዳቸውን ጦርነቶች ፋይናንስ ለማድረግ የሚያስችሉ ስምምነቶችን ለማግኘት በከፍተኛ ደረጃ ድርቅ እንዳለበት፣ ጦርነትን የሚደግፉለትን እንቅስቃሴዎች እያደረገ እንዳለ የሚያሳዩ መረጃዎች እየወጡ ነው ያሉት። ይሄ ምንድን ነው የሚያሳየኝ? እንግዲህ ትላንትናው የፈረንሳይ ፕሬዝዳንትንም ጨምሮ ከሌሎቹም ጋር በሚደረጉ ግንኙነቶች ውስጥ አገሪቱ አላት የሚባለውን የትኛውንም አሰይት ሀብት እና የሀገሪቱ ሪሶርስ ለዚህ ጦርነት እና ለጦር መሳሪያ ግዢ ለፋይናንስ አቅርቦት የሚውሉ የሁለትዮሽ ግንኙነት አካል እያደረገ እያቀረበ እንዳለ ከቅርብ ጊዜ ወዲህ በግልጽ እየመጣ እየታየ ያለ ሁኔታ እንደሆነ በግልጽ ትመለከታላችሁ። ከቻይናዎች ጋር የሚደረገው በሶላርም በማዕድንም የሚደረጉ ስምምነቶች በዋናነት የጦር መሳሪያን ለማሳለጥ የሚረዱ ለአብይ አህመድ ጦርነትን ለማስቀጠል የሚረዱ አቅሞችን ከመፍጠር አንጻር የሚታሰቡ ናቸው። ሌሞንድ ግን ያስነበበው ነገር ምንድነው? በተለይ ደግሞ ጦርነትን ለማድረግ አብይ አህመድ በአማራ ክልል በሚያደርጋቸው ጦርነቶችም በሌሎችም የሀገሪቱ አካባቢዎች ከገጠሙ ጦርነቶች አንጻር የፋይናንስ እና የጦር መሳሪያ አቅርቦት ችግር አሁን የሚያጋጥመው መሆኑንና ከፍተኛ የፋይናንስ ችግር ያለበት መሆኑን በደንብ እንደተገነዘቡ ያነሳል በስፋት ማለቴ ነው። ምዕራባውያንም ሌሎችም ሀገራት ወደ አብይ አህመድ ጋር ሲሄዱ እርግጠኛ ሆነው የሚሄዱበት ነገር አለ። እርግጠኛ ሆነው የሚሄዱበት ነገር ምንድነው? አንደኛ የሚፈልጉትን ዲል ሴኪዩር አድርገው ኢዝሊ መውጣት እንደሚችሉ እየገመቱ ነው የመጡት። ምክንያቱም ይሄ ኃይል ከፍተኛ የሆነ ጦርነት ውስጥ ነው ያለው። ስለዚህ በሁለት ነገር ይፈልጋል። በአንድ በኩል ሀገር ውስጥ የሚያደርገውን ጦርነት ለማስቀጠል የሚያስችለውን የጦርነት ፋይናንስ ይፈልጋል። በሌላ በኩል ኢኮኖሚው እንዲቆም አይፈልግም። በተወሰነ መልኩ ኢኮኖሚው ቆመ ማለት ሙሉ ለሙሉ ደግሞ ማህበራዊና ኢኮኖሚያዊ ቀውሱ ሌላ ጦርነት ሆኖ ስለሚበላው ያ እንዲቆምበት እንደማይፈልግ በግልጽ ትመለከታላችሁ። በሌላ በኩል ደግሞ ጦርነቱን ፋይናንስ ለማድረግ የሚያደርጋቸው ስምምነቶች እንዳሉ ሆነው የዲፕሎማሲያዊ ከቨር ይፈልጋል ወይንም ደግሞ ዲፕሎማሲያዊ ከለላ ይፈልጋል። እነዚህን ሁለት ነገሮች ወይንም ሶስት ነገሮች ታሳቢ ያደረገ እንቅስቃሴ ነው በቅርብ ጊዜያቶች ውስጥ እየተደረገ ያለው። የፕራይቬት ሴክተሮችን በሀገሪቱ ውስጥ መግባትን ተከትሎ በነገራችን ላይ በርካታ ፕራይቬት ሴክተሮች፣ ካምፓኒዎች፣ ድርጅቶች ዝግ የነበሩ ኢኮኖሚዎች ላይ እንደ ኢትዮጵያ ያሉ ኢኮኖሚዎች ላይ በስፋት የመሳተፍ ፍላጎት እንዳላቸው ታውቃላችሁ። በዚህ ሰዓት ላይ ግን እነዚህን ስምምነቶች ሁሉ በሀገሪቱ ውስጥ በሚካሄዱ ጦርነቶች ላይ በቀጥታ የጦርነት ፋይናንስ ውስጥ እንዲሳተፉ ነው እያስገደዱ ያሉት። እነዚህ ሀገራት በአንድ በኩል ለረጅም ጊዜ ሲጠብቁት የነበረው የኢትዮጵያ ኢኮኖሚና የኢትዮጵያ ገበያ እንዲከፈትላቸው ሆኗል። በዚህም የሚፈልጉትን ነገር ማግኘት እንዲችሉ የሚያስችል ደግሞ የደነገጠ አገዛዝ አለ። በዚህ ሁሉ ሂደት ውስጥ አሁን የምናደርጋቸው ሰልፎች፣ በሀገሪቱ ውስጥ ያሉ ጦርነቶች፣ በጦርነት ከዚህ በፊት የደረሱ እልቂቶች፣ አሁን እየደረሱ ያሉ እልቂቶች፣ በቀጣይ የሚደርሱ ሰብአዊና ሌሎች ማህበራዊ ቀውሶችና እልቂቶች ለነዚህ ሀገራት በእርግጥም ፕራዮሪቲ ናቸው ወይ የሚለውን ነገር በደንብ ኢትዮጵያን እንዲያስቡበትና እንዲጠይቁት ነው ማነሳው ደጋግሜ። በነገራችን ላይ በእኔ እምነት ለምሳሌ አሜሪካን ሀገር ፖሊሲን ብንመለከት በቅርብ ጊዜ ኢንትሮዲዩስ ያደረጉት ፖሊሲ የናሽናል ሴኩሪቲ ስትራቴጂ ፖሊሲ ብዙ ጊዜ ተደጋግመው አንስተናል። ትራንዛክሽናል ነው እንላለን። በዚህም የሀገሪቱን ነባራዊ ጥቅም እና የሀገሪቱን ስትራቴጂካዊ ጥቅም
ከቀድሚያ እና ከግንዛቤ ውስጥ ያስገባ ነው እንላለን አይደለም። ልክ እንደዚሁ የሌሎቹም ሀገራት ፖሊሲዎች በብዛት በአንድም በሌላ መንገድ በተለይ በአሜሪካ ፖሊሲ የውጭ ጉዳይ ግንኙነት ፖሊሲዎች እና ስትራቴጂክ ፖሊሲዎች አፌክትድ ይሆናሉ። የአውሮፓ ህብረትን ፖሊሲ ብትመለከቱ የሌሎች ሀገራትም ለምልክ እንደ እንግሊዝ እንደ ጃፓን እና ሌሎች ኮሪያን ጨምሮ ሌሎች ሀገራትም ያላቸውን ፍላጎት ስትመለከቱ ሀገራቶቹ የዓለም አቀፍ ሁኔታውን እያነበቡ የየራሳቸውንም የውስጥ ፖሊሲዎች ከዛ አንጻር የሚቃኙበት ሁኔታ እንዳለ ግልጽ ነው እየሆነ ያለው። በዚህ ሂደት ውስጥ በህዝብ ላይ በጦርነት ላይ በወገኖቻችን ላይ የሚደርሰው እልቂትና የሰብአዊ መብት ረገጣና ጥሰት በእርግጥም በርካታ ሀገራትን አስገድዶ ፖሊሲዎቻቸውና ከእንደዚህ አይነት ግፈኛ አገዛዞች ህዝብ ላይ ፍጅትና የዘር ፍጅት ከሚፈጽሙ አገዛዞች ጋር እንዳይተባበሩ ወይንም እንዳይነጋገሩ የሚያደርጉ ሁኔታዎች አሁን በዓለማችን ደረጃ ላይ ያሉበት ሁኔታ በጣም በከፍተኛ ደረጃ ተቀዛቅዟል። አሚን ዴሞክራሲያዊነት የሰብአዊ መብትን እንደ ፕሪንሲፕል እንደ መርህ እና ገዢ ሐሳብ አድርጎ የሚጠቀሙ በርካታ ሀገራት አይደሉም እየተመለከትኩ ያለሁት። የስ እንደ ኮንዲሽን የሚያስገቡ ሀገራት አሉ። በተለይ አሁንም የአውሮፓ ህብረት ሙሉ ለሙሉ ይሄንን ነገር ከግንኙነቶቹና ከግንኙነት አግባቦቹ ሙሉ ለሙሉ ያስወገደው አይደለም። ግን የአውሮፓ ህብረት በራሱ የገጠመውን አደጋ ተከትሎ ራሱ ከሆርሙዝ መዘጋት ጋር አጠቃላይ ዓለም አቀፍ ሁኔታው መቀየሩን ተከትሎ የአውሮፓ ህብረት በየአካባቢው ያሉ ቀጠናዎች ላይ የሚያደርገውን ተሳትፎ ታሳቢ ሲያደርግ ከቻይናና ከሌሎች እንደ ቱርክ ያሉ ሀገራት የመጣበትን ተጽዕኖም ታሳቢ ሲያደርግ እነዚህን የሰብአዊ መብት ቅድመ ሁኔታዎች ታሳቢ አድርጎ ያደርጋቸው የነበራቸው እንቅስቃሴዎች በአንድም በሌላ መንገድ ውጤት እያመጡለት አይደለም። እንደውም ከየአካባቢው እየተገፉ እንዲወጡ እያደረጋቸው እንደሆነ እየተገነዘቡ ነው የመጡት። በዚህ ላይ ያላቸውን አቋም በተወሰነ መንገድ የማለሳለስ ሁኔታዎች ውስጥ እየገቡ እንዳሉ እመለከታለሁ። ናሽናል ኢንትረስታቸውን ከሰብአዊ መብት ጥበቃ አንጻር ኮምፕሮማይዝ ማድረግ እየተሳናቸው እንደመጣ ትመለከታላችሁ ማለት ነው። በዚህ ሂደት ውስጥ ልንማር የሚገባን ነገር ምንድነው ነው? ህዝባችን አሳሳቢ ሁኔታ ውስጥ ያለብን፣ እልቂት በወገኖቻችን ላይ የሚፈጸምብን፣ ሀገራችን በዘር ለይታ ዜጎቿን የምታጠፋና የምትገድል ሀገር በሆነችበት ሁኔታ ውስጥ ይሄንንም ለማስቆም በሚደረግ ጥረት ውስጥ በአንድም በሌላ መልኩ በሚዲያው በሰብአዊ ጥበቃ ላይም በአድቮኬሲ በዲፕሎማሲም በሁሉም ዘርፍ የሚሰራው ሰው እነዚህ የተቀየሩ የመጡ ትሬንዶችን ከግንዛቤ ውስጥ አስገብቶ ከሀገራት ጋር በሚኖሩ ግንኙነቶች ምን አማራጮችን ይዘን እንመጣለን የሚለው ነገር ታሳቢ ማድረግ አለበት። ዝም ብሎ መጥቶ የሰብአዊ መብት ረገጣን ጉዳይ ብቻ እያነሱ በህዝብ ላይ የሚደርሰውን እልቂት ብቻ እያነሱ የእነዚህን ሰዎች ሲምፓቲ ማግኘት አይቻልም። ሐዘኔታ ወይ ርህራሄ አይደለም የምንጠብቀው ማለት ነው። አክቹሊ በኢትዮጵያ ውስጥ ለውጥ እንዲመጣ ካስፈለገ ደጋግሜ የምነግራችሁ አንድ እውነት እና የገባኝም በእናንተ ትግል በኢትዮጵያውያን በሚደረግ ትግልና ጥረት ብቻ ነው በኢትዮጵያ ውስጥ አስተማማኝ ለውጥ ሊመጣ የሚችለው። የኢትዮጵያውያን አቅም ካልተባበረ በስተቀር ከውጭና በውጭ ሀገራት ጣልቃ ገብነት እንደ ኢትዮጵያ ባሉ ግፍን በዜጎቻቸው ላይ እየፈጸሙ ያሉ ሀገራትን አስቆሞ በኢትዮጵያ ውስጥ ህጋዊነትና ተጠያቂነት የሚሰፍንበትን ሁኔታ መፍጠር ይቻላል የሚል እምነት ብዙ የለኝም። አንለስ የህዝባችንን አቅም አዳብረን ለለውጥ በትብብር ካልሰራን በስተቀር ማለት ነው። ትልቁ ተስፋችን ማን ነው ማለት ነው? ከውጭ ኃይሎች የሚመጣ በሀገሪቱ ላይ በሀገሪቱ አገዛዝ ላይ የሚደርስ ተጽዕኖ ነው ብሎ ለማሰብ እንቸገራለን። ትልቁ ተጽዕኖ የሚመጣው ከህዝባችን ከኢትዮጵያ ህዝብ ፍላጎት በሀገሪቱ ውስጥ ያለውን ነባራዊ ሁኔታ ተገንዝበው ህብረተሰቡ የሚያደርጋቸው አስተዋጽኦች የውጭ ኃይል ደግሞ ፍላጎቶች ከምን ጋር ይጣጣማሉ መሰላችሁ? በዋናነት አቅም አለ ወይ ለመገዳደር? በእርግጥም አማራጭ ኃይል ሆነ መጣሃል ወይ? አማራጭ ኃይል ሆነ ከመጣህ ካንተ ጋር ለመነጋገር እንገደዳለን። ምክንያቱም ጥቅሞች አሉን ኢትዮጵያ ላይ፣ ቀጠናው ላይ ጥቅሞች አሉ። ቀጠናው እንዲረጋጋ እንፈልጋለን። ቀጠናው ላይ ሰላም እንዲሰፍን እንፈልጋለን። በኢትዮጵያ ውስጥ የተረጋጋ ህዝባዊ ቅቡልነት ያለው ስርዓት እንዲኖር እንፈልጋለን። የሚመጣውም አካል በሀገሪቱ ውስጥ መጠነ ሰፊ ተሳትፎ የሚኖርበትን ሁኔታ ፈጥሮ ሀገሪቱ በህግና ስርዓት ዜጎቿን በእኩልነት የምታስተዳድር ሀገር እንድትሆን በእርግጥም ዴሞክራሲያዊነት፣ ፍትህ፣ ህግና እኩልነት የሚሰፍንባት ሀገር እንድትሆን በኃይሎች መካከል በኢትዮጵያ ውስጥ በሚነሱ ኃይሎች መካከል ያለውን ትብብርና ያንን ታሳቢ ያደረገ መጠነ ሰፊ ዝግጅት አለ ወይስ የለም? የአቅም
ከሌሎች ጋር እንድትነጋገር በእርግጥም ሁኔታዎችን ይፈጥርልሃል። ሶ ዳስ ዘ አይዲያል ኮንዲሽን። ትልቁ የኛ ዝግጅት ነው ምለው ለዚህ በየአካባቢው ከሚያጋጥሙን ጥቃቅንና ትንንሽ ግጭቶች ባሻገር ቀጠናውንና ዓለም አቀፋዊ ሁኔታውን አንብበን በዛ ልክ በሀገሪቱ ውስጥ በሚመጣ ለውጥ ላይ ቀጠናዊ ተሳትፎና ትብብርን ታሳቢ ያደረገ መላ ሊደርሺፕ ለመስጠት የሚያስችል ቁመና ላይ ነው ያለነው ወይስ አይደለም? ዝግጁ ነን ወይስ አይደለም? ዝግጅታችን በእርግጥም መሪ ለመሆን የሚያስችል ዝግጅት ነው ወይ? ኃላፊነትን አስዩም ለማድረግ የሚያስችል ዝግጅት ነው ወይ? ራሳችንን እንደ ኢንሰርጀንት ነው የምንቆጥረው ወይስ ኃላፊነት እንደሚወስድ እና ለኃላፊነት እንደሚበቃ መንግስታዊ ስነ ልቦናን ተላበስን የሚለውን ነገር በደንብ መጠየቅ ያስፈልጋል። በነገራችን ላይ ሽምቅ ሆኖ የአማራ ትግል እንዲቀር አንፈልግም። የአማራ ትግል መንግስት እንዲሆን ነው የምንፈልገው። ተቋማዊ ሽግግር እንዲያደርግ ነው የምንፈልገው። ለምሳሌ ዛሬ አንድ ደብዳቤ ስመለከት ነበር። ይሄ ደብዳቤ በዶክተር ደብረጽዮን ገብረ ሚካኤል ለሳውዲ አረቢያ መንግስት የተጻፈ ነው። ዶክተር ደብረጽዮን ገብረ ሚካኤል ለዛሬ በሚዲያዎችም እንደዚሁ መግለጫ ሰጥተዋል እና በዛ ላይ ምንድነው የሚሉት? ለሳውዲ አረቢያ በሞት ፍርድ የተፈረደባቸው በመቶዎች የሚቆጠሩ የትግራይ ስደተኞች ምህረትና ጥበቃ እንዲደረግላቸው ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋሲል ቢን ፈርሃን አል ሰዑድ አስቸኳይ ደብዳቤ መጻፋቸውን ይገልጻል። ናው ይሄ ምን ይነግረናል? አንደኛ የስቴት ሪስፖንሲቢሊቲ ኢትዮጵያ ውስጥ መንግስት ነኝ የሚለው አካል በሳውዲ እስር ቤት ውስጥ የሞት ፍርድ ከተፈረደባቸው ከ200 የማያንሱ የትግራይ ተወላጆች ከፊል አማራም አለ፣ በተወሰነ አማራዎችም አሉ፣ የሞት ፍርድ ተፈርዶባቸዋል። ይሄን ጉዳይ አጀንዳ አድርገው የተነሱት የሰብአዊ መብት ተቋማት ናቸው። የካቶሊካዊት ቤተክርስቲያን እና በቅርቡ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ጽፋለች ደብዳቤ። የኢትዮጵያ መንግስት ግን ጉዳይ ሊሆን አልቻለም። ለምን? ልጆቹ የትግራይና የአማራ ተወላጆች ናቸው። በስፋት አብዛኞቹ የትግራይ ልጆች ናቸው። ስለዚህ የትግራይ ልጆች ጉዳይ ደግሞ አያገባኝም ብሏል ይሄ አገዛዝ። ከዚህ በፊት የመን ላይ የአማራና የትግራይ አካባቢ ተወላጆች በየመን ውስጥ ስትራንድድ ሆነው ወደ ሳውዲ መግባት የማይችሉበት ሁኔታ ተፈጥሮ ከዛ ወይም መልሰን ወደ ኢትዮጵያ እንመልሳችኋለን ሲል የኢትዮጵያ መንግስት አልፈልጋቸውም ነው ያለው። ይሄን ነገር አንስቼላችኋል። you need to understand the change ኢትዮጵያ ውስጥ ያለውን ባህሪና ያለውን አገዛዝ ባህሪ በደንብ ማወቅ ያስፈልጋል። ሶ ደብረጽዮን መጥቶ ቀጥታ ለሳውዲው ልዑል ለፈርሃን አልሳውድ ነው የጻፈው ደብዳቤውን። በቀጥታ ደብዳቤ ጽፏል። ዜጎቻችን በሀገር ውስጥ ከጦርነትና ከረሃብ ከሌሎች ማህበራዊ ቀውሶች አምልጠው በሌሎች ሀገራት ሄደው ተሰደው ዜጎቻቸውን ለመርዳት ቤተሰቦቻቸውን ወደ ሀገር ቤት ተርተው ቤተሰቦቻቸውን ለማገዝ ጥረት በሚያደርጉበት ሂደት ውስጥ ለእንደዚህ አይነት ሁኔታ ተጋላጭ ሆነዋል። እነዚህ ወንድሞቻችን የሞት ፍርድ የተፈረደባቸውን ልጆች የኔ ዜጎች ጉዳይ ነው ብሎ ደግሞ የሚከታተል መንግስት በሀገሪቱ ውስጥ እንደሌለ አውቀዋል እነ ደብረጽዮን። ስለዚህ የትግራይ ልጆች ጉዳይ የሚመለከተው የኢትዮጵያ መንግስት አይደለም። ምክንያቱም የኢትዮጵያ መንግስት አባንደን አድርጎታል ህዝቡን። በእንደዚህ አይነት ሁኔታ ውስጥ የትግራይ ልሂቃን ስለ ወገኖቻቸው ከመጻፍና ይሄንን ኃላፊነት አስዩም ከማድረግ ውጪ ሌላ ምን አማራጭ አላቸው? ይሄንን ፕሮግራም እኔ በእነዚህ ልጆች ዙሪያ 3 ነው 4 ጊዜ እኔና እንሙት ፕሮግራም ሰርተንበታል። በሳውዲ የሞት ፍርድ ስለተፈረደባቸው ልጆች የኢትዮጵያ ኤምባሲ እንኳን በዚህ ጉዳይ ላይ የሳውዲን መንግስት ለማነጋገር አልደፈረም። ስለዚህ ትግራይ ላይ ያለው እና ወደ ነበረበት ቀድሞ ወደ ነበረበት ምክር ቤት ራሱን የመለሰው የትግራይ የፖለቲካ ኃይል የመንግስትነትን ሚና አስዩም አድርጎ በትግራይ ህዝብ ጣፈንታ ዙሪያ በዓለም አቀፉ ማህበረሰብ ጋር ግንኙነት መፍጠር ጀመረ ማለት ነው።
ምክንያቱም ህዝቡ ለእልቂት ለጥፋት አባንደን ተደርጓል። የአማራው ህዝብ በተመሳሳይ የሊደርሺፕ ገቨርነንስ ቫኪዩም ውስጥ ያለ ህዝብ ነው። አማራን በተመለከተ ኢትዮጵያ ውስጥ ስለ ህዝባችን ዕጣ ፈንታ የሚያገባው ስርዓት የለም። የኢትዮጵያ መንግስት ስለ ህዝባችን እልቂትና ሞትን ሰራዊት እያሰለጠነ ከመላክ ውጪ፣ የአማራ ትምህርት ቤቶችን በድሮን ከማውደም ውጪ፣ ጤና ጣቢያዎችን ከማውደም ውጪ አማራውን ጥበቃ ሊያደርግለት ሄዶ እንደውም አስገድዶ ምርጫ ትመርጠኛለህ እያለ አርሶ አደሩን ዛሬም እስቴ ይመስለኛል አይደለም መካነ ኢየሱስ ይመስለኛል አርሶ አደሮች ማዳበሪያ ለመውሰድ በተሰለፉበት በጸጥታ ኃይሎች ተደብድበው የተገደሉት ዛሬ ነው። ማን የዚህ ህዝብ ዕጣ ፈንታ ግድ የሚለው? ፕሮፌሰር አስራት ያነሱት የነበረውና ያዩት የነበረው ችግር ስርዓቱ አማራውን ሊያጠፋ የተነሳ ስርዓት እንደሆነ በትክክል ተገንዝበዋል በወቅቱ። ስለዚህ ህዝቡን ለማዳንና ለማስተባበር በተወሰነ መንገድ ኃላፊነቱን ለመውሰድ ደፈሩ። የስራቸው ምክንያት እሱ ነው። ድርጅት አቋቁመው በኢትዮጵያ ውስጥ ባለው ፖለቲካዊ ድርጅት ባለው የፖለቲካዊ መደላድል እንግዲህ ክፍት መስሏቸው ድርጅት አቋቁመው በድርጅታዊ መንገድ ታግለው የስርዓት ለውጥ በሀገሪቱ ውስጥ መጥቶ ለሁሉም ጥበቃ የሚያጣበትን መንገድ አስበው ጥረት አደረጉ። አልተሳካም። የፖለቲካ ሁኔታውና በሀገሪቱ ውስጥ ያለው ሁኔታ በዛ መንገድ ታግሎ ስርዓትን ለውጥ አምጥቶ ህዝብን ከጥፋት መታደግ የሚያስችል አልነበረም። ያለው ብቸኛ አማራጭ አማራውን አደራጅቶ በስርዓቱ ላይና በሀገረ መንግስቱ ላይ አምጾ ህዝቡ ራሱን ከጥፋት እንዲከላከል ማነሳሳት ነው። ያንን ማድረግ አልቻሉም። ለምን? ህዝቡ አልተባበራቸውም። የዛሬ 27 ዓመት ያንን አድርጎ ማድረግ ቢቻል ኖሮ ዛሬ ደግሞ ይሄ እልቂት በህዝባችን ላይ ባልሆነ ነበር። ከ27 ዓመት በኋላ አማራ ሊደርለስ ነው ማለቴ የሚያስተባብረው ተቋማት አልነበሩትም። ከ27 ዓመት በኋላ ተቋም ካቋቋመን ገና 3 ወር 4 ወር አልሆነንም። ገና በዳዴ እየሄደ ያለ ተቋም ነው ያለን። ይሄ ተቋም አድጎ ጎልብቶ የገቨርነንስ ስትራክቸር ፈጥሮ መንግስታዊ ኃላፊነትን ተቀብሎ ህዝቡን ከጥፋት የሚታደግ ራዕይን አንግቦ በሀገሪቱ ውስጥ ያሉ ሌሎች ኃይሎችን አስተባብሮ በሀገሪቱ ውስጥ ደግሞ ስርዓታዊ ለውጥ እንዲመጣ በማስተባበር ረገድ ሊወጣ የሚገባውን ሚና እንዲወጣ ከማገዝ አንጻር ደግሞ የኛ ኃላፊነትና ሚና በጣም ውስን ሆኖ መለከተዋል። የብዙ ህዝባችን ችግር ሆኖ መለከተው እሱ ነው። ኢትዮጵያ ውስጥ አሁን ያሉ ኃይሎች ግን አፋሮች የራሳቸውን ጉዳይ በራሳቸው እጅ ለመያዝ ጥረት እያደረጉ ነው ያሉት። ያለው ነባራዊ ሁኔታ እሱ ነው። ጋምቤላ ላይ ቀደም እንዳልኳችሁ ከዚህ ከፓጋክ በኋላ ጋምቤላ ውስጥ ያለው ሁኔታ በጣም አሳሳቢ ነው። በተወሰነ መልኩ የጎሳ ግጭት አይነት ይዘት አለው። በሌላ በኩል ግን በአኝዋክም በኑዌሮችም በኩል እንደው መነጋገር ከቻሉ አይ ዶንት ኖ ግን የህዝባቸውን ዕጣ ፈንታ በተመለከተ ማሰብ መደራጀት ወደ መሞከር እንዲገቡ እየተገደዱ ነው ያሉት። በቤኒሻንጉል ትላንት የነበረው ሁኔታ እኔና ነሙት ስናነሳ ነበር የነበረው። የአማራውም ህዝብ በዚህ ሰዓት ላይ የህዝቡን ዕጣ ፈንታ በተመለከተ የዛሬውን ብቻ ሳይሆን ነገውንም በተመለከተ በተደራጀ መንገድ ፍላጎቱን ጥቅሙን ለማስከበር የሚያስችል ፖለቲካዊ ዝግጅት አቅም ከመፍጠር አንጻር ውስንነቶች እንዳሉ መለከታለሁ። ድርጅቶች አሉ፣ በርካታ ድርጅቶች በውጭም በሀገር ውስጥም በሀገር ውስጥ በዋናነት በተለይ አፋብን የሚመራው የአማራ ፋኖ ብሔራዊ ንቅናቄ የሚመራው ወታደራዊና ፖለቲካዊ ድርጅት አለ። እሱ ከሚያደርጋቸው ጥረቶች ባሻገር ግን በህብረተሰባችን ዘንድ የተቀናጀ ንቅናቄ በማድረግ በዓለም አቀፍ ደረጃ በሀገር ውስጥ ያሉ ድርጅቶችን አስተባብሮ በመምራት አንጻር ራስንም ለዛ ኃላፊነት ከማዘጋጀት አንጻር በተለይ ደግሞ የኢትዮጵያን ሁኔታ በተመለከተ የጋራ መግባባት ላይ ደርሶ እንደ ህዝብ የህዝባችንን ዕጣ ፈንታም በጋራ ለመወሰን በሚያስችሉ
ቢያንስ መንግስታዊ ቁመና ላይ ለመምጣት የሚያስችል ድርጅታዊ ቁመናን መፍጠር በጣም የተገባ ነው ብዬ ነው የማስበው። ኃላፊነቱ በጣም በጣም ትልቅና በፍጥነት መሰራት ያለባቸው በርካታ ጉዳዮች እንዳሉ የሚያሳይ መሆኑን ለማንሳት ያህል ነው ይሄንንም ማነሳው። እነ ደብረጽዮን እያደረጉ ያሉት የትግራይ ወጣቶች በስደትም ሆነው ለሚያጋጥማቸው ፈተና ኃላፊነቱን ወስዶ እነዚህን ወጣቶች ከሞት ፍርድ ለማስለቀቅ የሚያስችል በዓለም አቀፍ ደረጃ የሚሰራ ኢትዮጵያዊ ትብብር የለም ማለት። ከአገዛዙ ህዝቡን አባንደን አድርጎታል፣ በጠላትነት ፈርጆታል። ከአገዛዙ ውጪ ደግሞ ያሉ ኦልተርኔቲቭ ሌሎች አማራጮች ብለን የምናያቸው አማራጮች ደግሞ በሀገር ውስጥ ትጥቅ ትግል የተወሰኑ ናቸው። በዓለም አቀፍ ደረጃ የኢትዮጵያውያንን ዕጣ ፈንታ በተመለከተ የጋራ ትብብር መድረኮች የሉም። ኦፍኮርስ የተጀመሩ መድረኮች አሉ። እነዛ መድረኮች ግን ገና በጅምር ሂደት ላይ ያሉ ስለሆኑ እና ሰልፎችን እና ሌሎች ትብብሮችን በመስረት ሂደት ላይ ስላሉ በተለይ ደግሞ በህዝብ ላይ የሚፈጸም እንደዚህ አይነት ጥቃቶችን ከ200 በላይ ኢትዮጵያውያን በአንድ ጊዜ ሞት ፍርድ ተፈርዶባቸው ሊገደሉ ቀናትን እየጠበቁ ነው በሚባልበት በዚህ ወቅት ላይ የጋራ ትብብርን አለማየት ሀገሪቱ ወዴት እየሄደች እንዳለች አስደንጋጭ መልእክት የሚሰጥ ነው። በእኔ እምነት 200 የኢትዮጵያ ዜጎች የሞት ፍርድ ተፈርዶባቸው የሞት ፍርዱ ተግባራዊ ሊደረግ ነው ሲባል ለህይወታቸው ዋጋ የማይሰጥ ዓለም አቀፋዊ ትብብር ወይንም ሀገራዊ ትብብር ወይንም ደግሞ ሌሎችም በሉት አገዛዙ ያው አገዛዙ ነው በትክክል። እዛ ጦርነት ካወጀብህ በስደት ዓለም ላይ ያለው ህዝብ ላይ ደግሞ ለሚደርስ ነገር ኃላፊነት ወስዶ መጥቶ ስለ ዜጎች ይከራከራል ብለህ ተጠብቀው። ያንን ቢያደርግ እንደውም የተለየ ነው ማለት ነው። እንደዚህ አይነት ኃላፊነቶችን የሚወስዱ መንግስታዊ ልምምዶችን ማየት ያስፈልጋል። ያንን ኃላፊነት አስዩም ማድረግ ያስፈልጋል። አካባቢያችን ላይ ካሉ ጉዳዮች በዘለለ ለመስራት ለመመልከት የሚያስችል ልምምድና ዝግጅት ያስፈልጋል ለማለት ነው። አማራው አሁን አታጋይ ድርጅት ብቻ ሳይሆን የሚፈልገው መንግስትም ይሆንና መንግስት ወደ መንግስትነት ሚናና ኃላፊነት የሚተሸጋገር ድርጅት ነው የሚፈልገው። አገዛዙ ለምሳሌ ምርጫውን እያካሄደ ነው። ሪጋርድለስ ህዝቡ እየተቃወመ ነው። በሀገር ውስጥም በውጭም አርሶ አደሩ ሁሉም አማራው አይሳተፍም በዚህ ምርጫ። ይሄ ልክ 1983 የሽግግር ሂደቱ የነበረበትን ወቅት ነው የሚያስታውሰን። በሂደቱ አማራው የለበትም። ሂደቱ ግን ዊዛውት አማራ ይቀጥላል። ያለ አማራ ሂደቱ ቀጠለ ማለት የአማራ የፖለቲካዊ ተሳትፎ የለም ማለት ነው። የትግራይ የፖለቲካዊ ተሳትፎ የለም ማለት ነው። የቤኒሻንጉል ጉሙዝ የፖለቲካዊ ተሳትፎ፣ የአፋር የፖለቲካዊ ተሳትፎ የለም። ግን ያለነሱ ደግሞ ስርዓቱ ያ የፖለቲካ ሊቅ እና ክሊክ ስብስብ ተመረጥኩኝ ብሎ ይቀጥላል። አሁን ጁን 1 ከፊታችን ጥቂት ቀናቶች በኋላ ይመጣል። ምርጫው ተካሂዷል። ስለዚህ ውጤቱም ይፋ ይደረጋል ተብሎ ለዛም እውቅና የጎረቤት ሀገራት ፕሬዝዳንቶች ለምሳሌ እስማኤል ኦመር ጊሌ ይመጣል፣ ሳልቫኪር ይመጣል፣ ምናልባትም ከሶማሊያ ደግሞ ሐሰን ይመጣል። ከሌሎች ጎረቤት ሀገራትና ከኢጋድ ምናምን የተወጣጡ ከአውሮፓም ከተቻለ አንዱን ሰው ለማምጣት ጥረት ይደረጋል። ተመርጫለሁ ብሎ ኦኬ ልክ ነጊሌ ሰሞኑን ሲያደርጉ እንደነበረው ሙሴቬኒ ሲያደርጉ እንደነበረው አብይ አህመድም በቤተ መንግስቱ በዓለ ሲመቱን ያደርጋል። ተመርጫለሁ ብሎ ማን የመረጠው it doesn't matter ማንንም ይምረጠኝ ማንንም ተመርጫለሁ። የኢትዮጵያ ህዝብ ጦርነት ውስጥ ነው፣ አልመረጠህም። የኢትዮጵያ ህዝብ አይደለም የሚወስነው። ማን ነው የሚወስነው? ኤሊቱ ነው የሚወስነው። ስልጣኑ የኢትዮጵያ ህዝብ ሶቨሬን አይደለም፣ ሉዓላዊ አይደለም። የኢትዮጵያ ህዝብ ጦርነት ታውጆበታል። የስልጣኑም የሀገሩም ባለቤት አይደለም፣ የተቋማቱም ባለቤት አይደለም። ስለዚህ ህዝቡ መረጠ አልመረጠ አገዛዙ ላይ የሚያመጣው ተጽዕኖ የለም። ተራበ አልተራበ በአገዛዙ ላይ የሚያመጣው ተጽዕኖ የለም። ኑሮ ተወደደበት አልተወደደበት በአገዛዙ ላይ የሚያመጣው፣ ተሰደደ አልተሰደደ በአገዛዙ ላይ የሚያመጣው ተጽዕኖ የለም። ምክንያቱም ሀገሪቱ ያገዛዙና ህዝቡም አገዛዙ ሲፈልግ በዓላት ሲመጡ ወጥና እንጀራ የሚሰጠው ህዝብ ሆኗል። በዚህ ሂደት ውስጥ እንቀጥላለን ወይ? እንደ አማራ በእንደዚህ አይነት ሁኔታ ውስጥ ልንቀጥል ነው ወይ ትግል የጀመርነው? ትግራይም በእንደዚህ አይነት ሁኔታ ውስጥ ሊቀጥል ነው ወይ ይሄን ሁሉ መስዋዕትነትና ዋጋ የከፈለው?
ምርጫ አደረክም አላደረክም መንግስት የሰብአዊ ድጋፍ ምናምን ሲኖር እርዳታ ጸባያቸው ያማራለት ይላክላችኋል፣ ያላማራለት አይላክላችሁም። ባንክ ደስ ያለለት እንለቅላችኋለን፣ ያላለለት አልለቅላችሁም። አውሮፕላን በረራኛ ስንፈልግ እንመጣለን፣ ሳንፈልግ እንከለክላችኋለን። በዚህ ሁኔታ ሀገር ተኮኖ ይቀጥላል ወይ? አማራ ውስጥ በእንደዚህ አይነት ሁኔታ ውስጥ ሀገር አለኝ ብሎ ሊቀጥል ነው ወይ? በእኔ እምነት ራሳችን ላይ እንደው እንትን እያልን ካልሆነ በስተቀር እኛ ያለም መሳቂያ ሆነናል እንደ ህዝብ፣ እንደ ሀገር። ይሄ ሀገር አይደለም፣ ይሄም ስርዓት አይደለም፣ ይሄም ህግም ፖለቲካም አይደለም። ስለዚህ we have to come up with an alternative form of government። መንግስት መመስረት አለብህ። እሱም አንተ ሳትመርጠው መንግስት መሰረታለሁ ካለ አንተ መንግስት ከሌሎች ኢትዮጵያውያን ጋር ተባብረህ መንግስት መስርተህ በሀገር ውስጥ የህዝቦችን ሰላም፣ የህዝቦችን ደህንነት የምትጠባበቅበትን ሁኔታ ማሰብ ትገደዳለህ። ዳሰድ ምክንያቱም ቫኪዩም አለ። ህዝባችን አይማርም፣ ባንክ የለውም፣ ምግብ የለውም፣ የጤና አገልግሎት የለውም። ወታደር ይመጣል፣ ይጨፈጭፈዋል፣ ድሮን ይላካል፣ ይደበደባል። ምንድነው ይሄ ታዲያ? ከዚህ ሀገር ጋርና በዚህ ሀገር መንግስት መጠራት ምኑ ነው የሚያኮራው ታዲያ? የፌዴሬሽኑ አካል ነን የመንግስቱ አካል ነን ብሎ በሀገር ውስጥ መቀጠል ይቻላል ወይ ነው? ስለዚህ ህዝብ ሉዓላዊ መሆኑን የስልጣን ባለቤትም ህዝብ መሆኑን ህዝብ ካልፈለገ ስልጣን ማንም ነጥቆ በምርጫ ስም ከህዝብ መንግስትን ሊያቋቁም አይችልም። ስለዚህ ሌላ ኦልተርኔቲቭ ፎርም ኦፍ ኮንትራክት ማሰብ ይገደዳል አማራ። ኦልተርኔቲቭ ፎርም ኦፍ ኮንትራክት ለመፈራረም ከህዝቡ ጋር የሚዘጋጅ ደግሞ ኃይል መምጣት አለበት መንግስት ለመሆን። በየመንገዱ እንትና አለ እንደዚህ አይነት ነገር ምናምን ከዛ በላይ ማሰብ ይጠይቃል። የአማራ ችግር የሀገሪቱ ችግር አሁን ከምንሰማቸው ነገሮች በላይ ባይዘወይ በጣም የሚያሙ ነገሮች ናቸው። በጣም ትንንሽ ጉዳዮች ናቸው። በዛ ደረጃ አይደለም አመራሩ ዲል እንዲያደርግ የምንፈልገው እኛ። ህዝባችንን በዛ ደረጃ አይደለም እንድናስተባብረው የሚጠብቀው። በጣም ትልቅ ሐሳብ ነው የሚፈልገው። ትልቅ ራዕይ ነው የሚፈልገው። ቁም ነገር ነው የሚፈልገው ህዝቡ። ማለት the challenge is real። ፈተናው ጦርነቱ እውነት ነው። ሞቱ፣ እልቂቱ፣ ፍጅቱ የምር ነው አይደለም? የአማራ አርሶ አደሮች ተሰልፈው ምንድነው ያሉት? ሞታችን የእውነት ነው። ምርጫው ግን ምን አሉ? ምርጫው ቅጥፈት ነው፣ ሞታችን ግን የእውነት ነው። ሞታችን የእውነት ነው የሚለውን የአርሶ አደሩን ድምጽ መስማት በጣም የተገባ ነው ብዬ ነው የማስበው። በዚህ ትግል ውስጥ ኮምፎርታብል የሆናችሁ ሰዎች ካላችሁ እባካችሁ ከዛ ኮምፎርት ዞን ውጡ። ያላችሁ ሁኔታ የተመቻችሁ ከመሰላችሁ ለአማራ ህዝብ የሚመች ሁኔታ አይደለም ያለው። አሁን የያዛችሁት አስዩም ያደረጋችሁት ስልጣን በጣም የተመቻችሁ ከመሰላችሁ ለአማራ ህዝብ የሚመች ሁኔታ አይደለም ያለው እና ለዛ ነው እኔ አሁን የእንትን አስተባባሪ ኮሚሽነር አድርገህ ብትሾመኝ ከህዝብ ያልመጣ ስልጣን ትርጉም አይሰጠኝም። የኢትዮጵያ ህዝብ ተሳትፎ የአማራ ህዝብ ተሳትፎ በራሱ ሂደት የሆነ ተቋም ብሎ ተቋም ቢሰጠኝ ህዝብ ካመነበት ተወዳድሬ ከሌሎች ጋር ያንን ተቋም ለመምራት የሚያበቃ አቅም ካለኝ ነው የምመራው። ህዝብን ማሻገር ኃላፊነት ይጠይቃል። ህዝብን ማስተባበር ኃላፊነት ይጠይቃል። ህዝብን መምራት ዝግጅት ይጠይቃል፣ ኃላፊነት ይጠይቃል። ህዝብን ማክበር ይጠይቃል። ትግሉን ማወቅ ይጠይቃል። ፈተናውን ማወቅ ይጠይቃል። እና የእንትና ቃል አቀባይ ምናምን ወይ የሆነ ምናምን ስንባል ያ የህይወታችን ፍጻሜ እንዳይመስለን ማለቴ ነው። አማራዎች በተለይ ወጣቶች ብዙዎች የወደቁበት ምክንያት ስለሆነ ነው ይሄን ማነሳው። ተጣየፉት። በአማራ ህዝብ ስቃይ ላይ የምንለብሰው ካባ የለም ብላችሁ ተጣየፉት። በወገኖቻችን ሞትና እልቂት ላይ ለኛ የሚደረብ ስልጣን የለም። ኦኬ ደግሞ ምን ልንሆን ነው? ሰዎች ሆነን
በምድር ላይ የምንኖርበትንም ህይወት እናስበው ማለቴ ነው። ባዶ ነው ምንም ነገር ቢሆን። ከህዝባችን ክብርና ልዕልና በላይ የሆነ ነገር አይታየኝም እኔ እውነት ለመናገር። በዛ ልክ እንዘጋጅ ለማለት ነው። እና ሰሞኑንም እንግዲህ የአገዛዙ ከዚህ ይሄንን ጦርነት በምርጫም በሌሎችም አማራጮች ፋታ ለማግኘት የሚረዳውን ማንኛውንም ነገር ለመጠቀም ሲንደፋደፍ ታዩታላችሁ። ያለው እያንዳንዱ ሁኔታ ደግሞ በየአቅጣጫው የሚሆነው ነገር ደግሞ አገዛዙ ሌት ተቀን ከሚሰራቸው ስራዎች በተቃራኒ ነው የሚሆነው። ስለ ቤኒሻንጉል አውርተን ስንመለስ ዛሬ በሆርን ሪቪው ላይ ፓጋክ እና ጋምቤላ ከባድ ስጋት ሆነው ሊመጡ የሚችሉበት ሁኔታ በግልጽ ያስቀምጣል። በተለይ ደግሞ ኑዌር ላይ ያለው የነጩ አርሚ ጉዳይ ጋምቤላ ላይ ከባድ አደጋ ደቅኖብኛል እያለ ነው አገዛዙ። አፋር እየሆነ ያለውን እየሰማችሁ ነው። ቤኒሻንጉል እየሆነ ያለውን ትግራይ ኦልሬዲ ያለበት ሁኔታ ታውቃላችሁ። የአማራ ጉዳይም በዛው ልክ አማራ ኦልሬዲ ምርጫ ማድረግ አይችልም። ልክ እንግዲህ አማራ ማለት በዘወይ ዲፎልት የተበላ ዕቁብ ነበር። አማራ ላይ ምርጫ ማካሄድ ይቸግረኛል ብሎ የሚያስብ ኢትዮጵያ ውስጥ አንድም አመራር ስርዓት አልነበረም። ባይዘው አማራ ላይ ያለ ጥበቃ የምርጫ ኮሮጆ የሚላክበት ክልል ነው። አርሶ አደሩ መረጠም አለመረጠም ድምጽ ተይዞ የሚወጣበት ነው። ተፎካካሪ ኖረም አልኖረም የሚጠይቅ አካል የሚጠይቅ ማህበረሰብ የለም ተብሎ በዲፎልት ማህበረሰቡ እኮ የለም ሲባል የነበረው በዛ ምክንያት እኮ። ለምንድን ነው አማራ የለም ያሉት? ስለማይጠይቅ እኮ ነው የለም ያሉት። ሲያፈናቅሉት አይጠይቅም፣ ህግ ሲሽሩ አይጠይቅም፣ አዋጅ ሲወጣ አይጠይቅም፣ ጦር ሲመለመል አይጠይቅም፣ ስልጣኑ ሲቀራመቱት አይጠይቅም፣ ባይለማ አይጠይቅም፣ ትምህርት ባይሰጠው አይጠይቅም፣ መብራት ባይሰጠው አይጠይቅም፣ ሜጋ ፕሮጀክቶች እሱ ጋር ኢንቨስትመንቱ ሌላ ቦታ ላይ ቢሆን አይጠይቅም፣ ማዕድናቶቹም ቅርሶቹም ቢወድሙ አይጠይቅም ብለው ስላሰቡ የለም አሉ ማህበረሰቡ። እንግዲህ በሀገሪቱ ውስጥ ትልቁ ህዝብ ነው። በሀገሪቱ ውስጥ ወሳኝ መሆን የነበረበት ትልቁ ማህበረሰብ ደግሞ አሁን አርቲስት ነኝ የሚሉት እነ ታደለ ገመቹም ጭምር ተነስተው የሚያንጓጥጡት የሚሰድቡት ሰብረናቸዋል፣ አጥፍተናቸዋል እያሉ የሚዝቱበት ማህበረሰብ እንዲሆን በቃ ማለት ነው። ለምን? ባለመደራጀቱ፣ ባለመሰብሰቡ፣ ትልልቅ ራዕይን ባለማንገቡ፣ ችግሮችን ኢሚዲየትሊ ከሚገጥሙት መንደር ባሻገር ማየት ባለመቻሉ አብዛኛው ሰው በአካባቢው ላይ በሚነሱ ነገሮች እጅግ ኮምፎርታብሊ እነዛ ነገሮች ውስጥ ተደብቆ ታዩታላችሁ። ችግሩ ግን ከዛ በላይ እና ከዛ በጣም ከመጣንበት አካባቢ በላይ መፍትሄን የሚያሻ ሆኖ እየተመለከትን ማለት ነው። ዛሬም የአማራን ድርጅት ባቋቋመን ማግስት ራሳችንን የምንቆጥረው እንደሆነ ሰፈር ተወካይ ሆኖ ሊሆን ይችላል ማለት ነው። ይሄ አስተሳሰብ አይ ቲንክ አማራ needs to liberate from that አይደለም። አማራዎች ከዚህ አይነት አስተሳሰብ ራሳቸውን ነፃ ማውጣት አለባቸው ብዬ ነው ማስበው። በጣም በጣም አደገኛ አስተሳሰብ ነው። ከሸዋ ነው የመጣሁት ብሎ የዓለም መነሻና መዳረሻ ሸዋ ነው ብሎ ማሰብ ትክክል ነው ብዬ አላምንም። መነሻና መድረሻ ሸዋ ነው ብሎ የአማራውን ዕጣ ፈንታ በዛ ቀንብቦ ማሰብ በጣም ደካማነት፣ ትክክል አይደለም። አማራው ትልቅ ህዝብ ነው። እናንተ ከምታውቋቸው 4 እና 5 ክፍለ ሀገራት በላይ ነው አማራ። በሀገሪቱ ውስጥም በቀጠናው ላይም በአፍሪካ ተቋማቶች ውስጥም በዓለም አቀፍ ማህበረሰብም ዘንድና በዓለም አቀፍ ደረጃ የሚያበረከተው አስተዋጽኦ ትልቅ ነው። ያንን ማህበረሰብ የሚመጥኑ ዝግጅቶችን ማድረግ፣ በዛ ልክ ሊደርሺፕ ለመስጠት መዘጋጀት፣ ተቋማትን ስናቋቁም በዛ ደረጃ የበለጸጉ ተቋማትን ማሰብ ነው እንጂ አመራሩን በዛ ደረጃ ራሱን ማዘጋጀት ነው እንጂ የሚጠበቅበት። ኃላፊነት ስትወስዱ ለዛ ህዝብ ለዛ ትልቅ ህዝብ የሚመጥን ሊደርሺፕ እኛን ብቻ ሳይሆን ትውልድን ታሳቢ ያደረገ አመራር እንሰጣለን ብሎ መዘጋጀት ነው እንጂ ባሉ ነገሮች በዛው እንትን እያሉ እንትን መምጣት ተገቢ ነው ብዬ ስለማላምን ነው ማለት ነው። እዛ ላይ ትኩረት እናደርግ። ሌላው ዛሬ የታዘብነው ነገር ምንድነው? የመከላከያው ተቃውሞ መቀጠሉን ነው። ቀደም አንዲት እናት ስትናገር ሰምታችሁ ከሆነ ምናልባት ቴክኒሻናችን ደግመህ ልታሰማን ትችላለህ። የልጆቿን እልቂት በተመለከተ እንግዲህ አገዛዙ ወታደሮችን መለመለ፣
የመለመላቸውን ወታደሮች ወደ አማራ ላከ፣ ወደ ትግራይ ላከ፣ ወደ ተለያየ ቦታ ላከ። ግን ደግሞ ሰልፍ ወጥቶ ህብረተሰቡ እየጠየቀ ያለውን ነገር እንስማ። ምንድነው አንዲት እናት ስታወራ የነበረውን ነገር እንስማና አጠቃላይ የኢትዮጵያን እናቶች ሁሉ ድምጽ ታስተጋባልናለሽ ብዬ ተስፋ አደርጋለሁ። ምክንያቱም በትክክል ያለውን ስርዓት ነግረናለች። ትላንትና ሰልፎች ነበሩ ናዝሬት ላይ፣ ደብረ ዘይት ላይ፣ ዛሬም በተለያዩ ከተሞች ዝዋይን ጨምሮ እስከ ሻሸመኔ ድረስ በበርካታ ከተሞች ላይ በተለይ ደግሞ እነዚህ ሕክምና የወጡ መከላከያ ኃይሎች በነገራችን ላይ ዛሬ ሌሎች መረጃዎችንም አግኝተናል። ኦንላይን ጨምሮ በበርካታ አካባቢዎች እስከ 40 ሺህ የሚጠጉ የአካል ጉዳተኞች የህብረተሰቡን ገጽታ የመንግስትን ገጽታ ያበላሻሉ ተብሎ እንዳይወጡ ተብለው በበርካታ አካባቢዎች ላይ በር ተዘግቶባቸው የሚኖሩ የአካል ጉዳተኞች አሉ። የሰራዊቱ አባላት ከወጡ የመንግስት ገጽታ ይበላሻል ተብሎ ህዝቡ እነዚህን ማየት የለበትም ተብሎ አሁንም እዚህ ጋር የምትሰሙት ህዝቡ እንግዲህ ወጥቶ እናቶች ወጥተው ስለ ልጆቻቸው ሞት እንዴት እንደሰሙ እየተናገሩ ነው ያሉት። እስኪ ስሙት። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ኦኬ ሶ ከአገዛዙ መከላከያ ሳልሰማ የልጄን ሞት ከማን የሰማሁት? ከፋኖ። ፋኖች ደግሞ ምን አሏት? ሊወጋን ስለመጣ ራሳችንን ስንከላከል ልጅሽን መተነዋል፣ ስለዚህ እርምሽን አውጪ ብለው ማን ነገራት? ፋኖ ነገረን፣ ፋኖ ነገረኝ ነው የምትለው። አሁን ምን ይነግራችኋል? ይሄንን እንዳንድ ተናጥላይ ምክንያት ብቻ አትቁጠሩት። ስለሷ ጉዳይ አይደለም እያወራች ያለችው። ስለ ብዙ እናቶች የኢትዮጵያ እናቶች እውነታ ነው እያወራች ያለችው። ተቋሙ ስለሚያልቀው የኢትዮጵያ ወጣት ለቤተሰቦቻቸው እንደማይናገር፣ ድል የቀናቸው ስልክ ያላቸው ሰዎች ደግሞ ስልኮቻቸው ፋኖች ተቀብለው ደውለው ለቤተሰቦቻቸው መርዶ እንደሚያደርሱ አሁን እዚህ ጋር ሴትዮዋ እንዴት ስለ ፋኖ ራሽናላይዝ እንዳደረገች አያችሁ። አይ ነው ጉዳት እንዲደርስባት አልፈልግም። ልጇን ያጣች እናት ናት። አገዛዙ ሊጎዳት እንደሚችል አውቃለሁ። ይሄንንም ፕሮግራም ስንሰራ ግን ያው ሰርኩሌት እያደረገ ስላለ በማህበራዊ ሚዲያው ላይ የግድ ይሄንን ቪዲዮ ያገኘነው ቪዲዮ ስለሆነ እንጠቀመው ብዬ ነው እንጂ ተጋላጭ እንደሚያደርጋት አውቃለሁ። የምታሳዝን እናት ነች። ህመሟን ነው ልትናገር የወጣችው። ግን ህመሟን የሚረዳት አገዛዝ አይደለም ያለው። ግን ምን ትላለች እዚህ ላይ? ፋኖ ነገረኝ፣ ልጅሽ ደግሞ ሊወጋን ስለመጣ ብላ ልጇ የሄደበትንም ዓላማና ፋኖች የተዋጉበትንም ምክንያት ጀስቲፋይ ታደርጋለች። አይገርምም? ፋኖ ራሱን ሲከላከል ልጇ እንደተመታ እንደነገራት ፋኖና ህርሟን እንድታወጣም እንደነገራት ትናገራለች። አሁን ልጇን የነጠቃት አገዛዝ ግን ካሳ አልሰጣትም። ልጇን የነጠቃት አገዛዝ የልጇን ሞት አልነገራትም። ልጇን የነጠቃት አገዛዝ ያለ ፍላጎቱ ልጇን ወስዶባት ለዛም ተጠያቂ የሚሆን አካል የለም። ዛሬም ወጣ በአደባባይ ድምጿን ታሰማለች። የዚች እናት ለቅሶ፣ የዚች እናት ጩኸት የብዙዎች ጩኸት እንደሚሆን አልጠራጠርም። እንደምታዩት ከጀርባ ሌሎች እናቶች አሉ። ከሷ ስትናገር ሌላ እናት እያለቀሰች ከጀርባ ትታያለች። የሷም ተመሳሳይ ጉዳይ ነው። አካል ጉዳተኞች በክራንች የኢትዮጵያ ወጣቶች አካላቸው ጎሎ ትመለከታላችሁ በዚህ ሰልፍ ላይ።
ይሄ አካሉ ጎሎ የምትመለከቱት እንዳልኩት በ1960ዎቹ በ1940ዎቹ የሚደረግ ጦርነት አይደለም። አብዛኛው ወጣት ከጦርነቱ አይተርፍም፣ አይወጣም። የሚጠቀሙት የጦር መሳሪያ ተመልከቱ። አብዛኛው አካል ጉዳተኛ ነው። ይሄ ሁሉ አካል ጉዳተኛ፣ ግማሹ ልጆቻቸው የተሰዉ፣ ግማሹ አካል ጉዳተኛ ነው። እንግዲህ እዚህ ላይ ወጥቶ የምትመለከቱት ማለት ነው። it tells you everything about የሀገሪቷን ፖሊሲ ይነግራቸዋል። ይሄው የምታዩቸው ወጣቶች ተመልከቱ። የያዙትን በእጆቻቸው የያዙትን እንትን ተመልከቱ። ይሄንን ሁሉ ልጅ ነው፣ ይሄንን ሁሉ ህዝብ ነው። ይሄ አሁን በጣም ጥቂት ሳምፕል ነው። ሙሉ ፒክቸሩን አይሰጣችሁም። አጠቃላይ ይሄ አንድ ከተማ ላይ እኮ የሚደረግ ሰልፍ ነው። በአንድ ከተማ ላይ ይሄን ያህል ሰልፍ ካለ በመላ ሀገሪቱ ደግሞ ይወጣ ቢባል ምንድነው የምናየው የሚለውን ነገር አስባችሁታል? በጣም አስደንጋጭ ነው። በጣም የሚያስፈራ ሁኔታ ነው የምትመለከቱት። በጣም ከዚህ አንፃር ማለቴ ነው። ወታደሩ ሰልፉ ይወጣል። ትላንት አንሙት እንዳለው ተመልከቱ። እዚህ ጋር ይቅርታ እንግዲህ ፎቶአቸውንና ቪዲዮአቸውን መጠቀማችንን ያው እንዳልኩት በሁሉም ማህበራዊ ሚዲያ በመሰረታዊ ሚዲያ ላይ እንትን እያደረገ ስላለ ማለቴ ነው። እናመሰግናለን። ቴክኒሻናችን ቪዲዮዎቹን ልታጠፋልን ትችላል። እንግዲህ ጦርነቱ ብቻ አይደለም። ከጦርነቱ ጋር በጦርነቱ ሂደት ውስጥ የሀገርን ኢኮኖሚ አስቡት። የሚደው 120 አሁን በቀደም ለምሳሌ ከዚህ ከአሜሪካ ጋር በተደረገ በተባለው የባይላተራል ስትራክቸር ዳያሎግ በሚለው ፍሬምወርክ ላይ ማዕቀፍ ላይ የሁለትዮሽ የተቀናጀ የሁለትዮሽ ምክክር በሉት ወይንም ምክረ ሐሳብ ላይ ወይንም ደግሞ በዛ ስምምነት ሂደት ውስጥ ያነሱት አንድ ነገር አለ። የሚያነሱት ነገር በተደጋጋሚ ምንድነው? ኢትዮጵያ ትልቅ ሀገር ናት ይላሉ። ብልጽግና ነው የሚለው ሁሌም ኢትዮጵያ ትልቅ ሀገር ናት፣ ህዝቦቿ 130 ሚሊዮን ናቸው። ስለዚህ ህዝቡ ለፕራይቬት ሴክተሩም ለሌላውም ትልቅ ገበያ መሆን የሚችል ነው። በአፍሪካ ውስጥም በአምራችነት ተወዳዳሪ የማይገኝለት ህዝብ መፍጠር እንችላለን እያለ ከበርካታ ሀገራት ጋር ዲሞግራፊውን ሲጠቀም እንመለከታለን። ሁሉ ጊዜ 130ንን አንዳንዴ 140ንን አንዳንዴ 120 ሚሊዮንን ይባላል። ከሌሎች ሀገራትም ጋር ሲነጻጸር እንትና የምትባል ሀገር እየተባለ ኤርትራ ላይ ለምሳሌ እኛ እኮ በአንድ ዓመት እንትን የምንለው ምናምን እየተባለ ሲዛት ሰማለሁ። ግን እነዛ አሃዞች ሁሉ በእንደዚህ አይነት አሳዛኝ ሁኔታ ውስጥ ህዝቡ እያለቀ ስትመለከቱ ለምንድን ነው ስለዚህ አሃዝ ደግሞ ደጋግሞ የሚነግረን የሚለውን ነገር እንድትጠይቁ ያደርጋችኋል። ይህንን ያህል ህዝብ ይህንን ያህል ወጣት በጦርነት ውስጥ ተማግዶ የሀገሪቱ በርካታ ክልሎች እንግዲህ ቤኒሻንጉል ትላንትና ስናነሳ ነበር አይደለም? ቤኒሻንጉል 3 ዞኖች አሉ። 3ቱም ዞኖች ጦርነት ውስጥ ናቸው። አማራ ክልል ያለውን ሁኔታ እያነሳን ነው። ሌሎች አካባቢዎች ላይ በኦሮሚያ ጨምሮ ሌሎች ክልሎች ላይ ያለውን ነገር ስናነሳ ነው የከረምነው። ወጣቱም በእንደዚህ አይነት ሁኔታ ግማሹን በስደት ግማሹን በጦርነት እየማገደው እንደዚህ እየፈጀው ስለየትኛው ዲሞግራፊ እንደሚያወራ ግራ ይገባችኋል። አብዛኛውን ህዝብ አርሶ አደር እያፈናቀለ አምራቹን እና የሚያመርተውን እና የሚያርሰውን አርሶ አደር እያፈናቀለ በሌላ በኩል ደግሞ የስንዴ ምርቱ እንዳደገ ሲነግራችሁ ትሰማላችሁ። በሀገሪቱ ውስጥ ማዳበሪያ እጥረት እንዳለ አርሶ አደሩ በማዳበሪያ እጥረት ምክንያት መሬቱ ጦሙን እያደረ እንዳለ እየነገራችሁ አገዛዙ ደግሞ ኢትዮጵያ በታሪኳ አይታ ማታውቀውን ምርት እንዳመረተች እያደረገ በሚዲያ ሲያወራ ትሰማላችሁ በተደጋጋሚ ማለት ነው። ሁሉ ነገር ተቃርኖ ነው። እያረሰን ነው ሲል የሚያርሰውን አርሶ አደር ያፈናቅላል። ሀገሪቱ ታመርታለች ሲል የሚያመርተውን ወጣት እያመከነ ነው። የሚዲያ ነጻነት በሀገሪቱ ውስጥ አድጓል ሲል እንዳለ ሚዲያውን ሀገሪቱ ውስጥ አፍኖታል። ሁሉ ነገር ተቃራኒ ሆኖ ትመለከቱታላችሁ ማለቴ ነው። ከዛ አንፃር አይ ቲንክ የወታደሮቹ እንቅስቃሴ እንግዲህ አስተማሪዎች፣ የሐኪሞች፣ ሁሉም የማህበረሰብ ክፍል እየተነሳ እየተናጋገ እንትን እያለ ነው፣ ተቃውሞን እያሰማ ነው። ወታደሩም የጀመረው ነገር ጠናክሮ ከቀጠለ ምናልባትም እየተዋጉ ያሉ አሁንም ገና በሰልፍ ላይ ያሉ
በረድፍ ሆነው ላገዛዙ ህይወታቸውን ሊከፍሉ ያሉ እነሱ ጋር እንዲደርስ መረጃው ማድረግ ተገቢ ነው ብዬ ነው ማስበው። ከገባቸው ራሳቸውን ከእንደዚህ አይነት ጥፋት ለመከላከል እድል ይሰጣቸዋል ብዬ አስባለሁ። በመጨረሻም የዘለቱ ፕሮግራማችን መጨረሻ አድርጌ የማቀርበው የናዝሬት ላይ ፋኖን መከሰት ተከትሎ ያለው ነገር ነው። ያ ናዝሬት ከተማ ላይ ያለው እንግዲህ የዊንድ ተርባይኖች አሉ አይደለም? እንደምትመለከቱት እነዛ የንፋስ ተርባይኖች ጋር ፋኖች ተገኝተው ተርባይኖቹ ያሉበት አካባቢ ላይ ሙሉ ከተማውን የሚያሳይ ሁኔታ ላይ ሆነው የወታደራዊ መነጽሮችን እየተጠቀሙ ሙሉ ከተማውን ቅኝት ሲያደርጉ የሚያሳይ ቪዲዮዎች ወጥተዋል። እዚህ ጋር እንግዲህ እንዳናሳያችሁ የዩቲዩብ ጋይድላይን ስለማይፈቅድልን ነው፣ ግን በሳተላይት ቴክኒሻናችን ሊለቀው ሊያሳያችሁ ይችላል። ናዝሬት ከተማን እያዩ እየተነጋገሩ በመነጽር በከተማውን እየተመለከቱ በተለያዩ የከተማው አቅጣጫ ያለውን አጠቃላይ ከተማዊ እንቅስቃሴ ይሄንን ጨምሮ ይሄ እንግዲህ የምትመለከቱት የናዝሬት የንፋስ ተርባይኖች ያሉበት አካባቢ ነው። እነዚህ ፋኖች ናቸው በከተማው ዙሪያ ላይ የምትመለከቷቸው ማለት ነው። ይሄ ምንድነው የሚነግራችሁ የሚለውን ብልጽግና ጋር ደውላችሁ ምን ማለት እንደሆነ ብትጠይቋቸው ጥሩ ነው የሚሆነው። በኔ በኩል ሌላ ምዕራፍ ነው የሚነግረኝ። አይኖ ከተማ ውስጥ ገብቶ መውጣት ከባድ ነገር ላይሆን ይችላል። ኦልሬዲ ከተማ ውስጥም እኮ ወይ ከተማ ውስጥም ከከተማም ውጪ በተለያየ ቦታ ላይ መዋቅሮችን ሊኖሩ ይችላሉ። ትግል የምታደርግ ድርጅት ከሆንክ በከተማ ውስጥ ብቻ አይደለም፣ በአገዛዙ ምናልባትም ቤተ መንግስት ውስጥም እኮ ልትኖር ትችላለህ። ምክንያቱም መጠነ ሰፊ ትግል ነው የሚደረገው። መረጃ ማሰባሰብ አለ፣ የውስጥ አርበኝነት አለ አይደል? ቀኝ አርበኞች የሚባለው እንትን እኮ ምናልባትም ራሱ ጠቅላይ ሚኒስትሩንም ጭምር በመረጃ አቀባይነት ሊመለምል ይችላል። ትግል ከሆነ ማለት ነው። እስከዛ ድረስ ሊታሰብ ይችላል ማለት ነው። ወይ ጠቅላይ ሚኒስትሩ እንዴት መረጃ ላይ ያቀብላል? የራሱ ስርዓት ላይ ኮንስፓየር ያደርጋል ልትሉ ትችላላችሁ። ግን የተደረገባቸው የታሪክ አጋጣሚዎች አሉ ማለት ነው። ጠቅላይ ሚኒስትሩ ራሱ መረጃ አቀባይ የሚሆንበት ሁኔታ ሊፈጠር ይችላል ማለት ነው። ኤኒዌይ መጠነ ሰፊ ትግሎች እንዳሉ ትላንትናም አዲስ አበባ ውስጥ ሚጎችን ጨምሮ በርካታ የጦር አውሮፕላኖችን ከተሞች ውስጥ እያንቀሳቀሰ እንዳለ ብልጽግና፣ ሰሞኑን ደግሞ በከተሞች ዙሪያ በአዋሳኝ ክልሎች ላይ እንደዚሁ መጠነ ሰፊ የምሽግ ቁፋሮ እንቅስቃሴ እንደጀመረ እነዚህ ነገሮች የሚነግሩን መጠነ ሰፊ ስጋት በአገዛዙ ዘንድ እንዳለ የሚያሳዩ ናቸው በእኔ እምነት። በሌላ በኩል ካገዛዙ ተቃራኒ ደግሞ ተሰልፈው ትግል የሚያደርጉ ኃይሎች እየደረሱበት ያለውን ርቀት ለመመልከት እድል ይፈጥራል። አሁን ይሄንን ሲመለከት ብልጽግና ግን ለኔ ሁሌም ቀን የሚሆንብኝ ነገር ምንድነው የሚያስበው ነው። ፖለቲካዊ መፍትሄዎችን ሲያስብ ትሰማላችሁ ወይ? ምን ሲናገር ትሰማላችሁ? ይሄም የሆነ ስትመለከቱ ዛሬም የሚነገራችሁ ፕሮፓጋንዳ ተመሳሳይ ነገር ሆኖ ታገኙታላችሁ። ትናንትና በሱዳን ጉዳይና ስለ ቀጠናዊ ስምምነትና ሰላምና ስቴቢሊቲ ፈርሞ መጥቶ በማግስቱ የጦር መሳሪያ ለሱዳን ሲያቀብል ትሰሙታላችሁ። ኤርትራ ላይና የኤርትራ ሉዓላዊነት በተመለከተ የጎረቤት ሀገራትን ሉዓላዊነት በተመለከተ ስምምነት ላይ ደርሶ መጥቶ በማግስቱ በቴሌቪዥኖቻቸው የጎረቤት ሀገራትን የሚወነጅሉ የጎረቤት ሀገራትን ሉዓላዊነትም እንደዚሁ በተለያየ መንገድ እንትን የሚሉ ዛቻዎችን ሲያሰማ ትሰሙታላችሁ። አዲስ አበባ ዙሪያ ላይ ውጊያ እያደረገ ጦርነት ከታጠቁ ኃይሎች ጋር አዲስ አበባ ዙሪያ ላይ እያደረገ አሁንም ሲዘት እንጂ የምትሰሙት ፖለቲካዊ አማራጮችና መፍትሄዎች ስብ አትመለከቱትም። በምንም መንገድ ሀገሪቱ ሰላም እንዲመጣ ዝግጅነት ሲያደርግ አትመለከቱም ማለት ነው። እንደዚህ አይነት ሂደቶች ወዴት ነው የሚያመሩት የሚለውን ነገር አይ ቲንክ ሱዳኖች ትልቅ ሌሰን የሰጡን ይመስለኛል። አሁን እንደውም ትላንትና ሱዳኖች አሁን ሰላም የሚፈልጉበት ጊዜ አይደለም ያለው፣ እሱ ሂደትና ምዕራፍ ታልፏል ወደሚል ነው የዓለም አቀፉ ማህበረሰብ የደረሰበት። ሱዳን is no more seeking for peace የሚል ነገር ነው ሲያነሱ ትላንት የሰማሁት። ለምን አሁን ሰላምን ሱዳን ላይ እናስፍን የሚባልበት ምዕራፍም ታልፏል። ይሄ ምን ማለት ነው?
ሱዳን ውስጥ ሰላም ማስፈን የማይቻልበት ደረጃ ላይ ተደርሷል ማለት ነው። በቃ the nation is tearing apart። ሀገር ሲበጣጠስ ታውቃላችሁ። እንደዛ ነው ሱዳን እየሆነ ያለው። የመበጣጠስ አደጋ ነው የገጠመው ሀገሩ። እያንዳንዱን በጥስጣሽ ደግሞ የሚከፋፈሉ ጀነራሎች ናቸው የተፈጠሩት። በጎሳ፣ በአካባቢ፣ በአንጃ፣ በሚሊሻነት የሚከፋፈሉ። ወታደራዊ ድርጅትና ትግል በጥበብ በማስተዋል እና በከፍተኛ ኃላፊነት ካልተመራ እንደዛ አይነት ሲናሪዮችን ይፈጥራል። ኢትዮጵያ ውስጥ የምመለከተው ነገር ትላንትና አንስቼዋለሁ። በአብይ አህመድና በፋኖ ኃይሎች መካከል በአማራና በአብይ አህመድ አገዛዝ መካከል የሚደረግ ጦርነት እየሆነ ብቻ አይደለም ያለው። ያስታጠቋቸውን ሚሊሻዎች መልሰው ዲሳር ማድረግ የማይችሉበት ጊዜ እየመጣ ነው። I can see it። ራይ አይደለም የማወራው፣ በተግባር ከማያቸው ነገሮች ተነስቼ ነው ይሄንን የማወራው። ኢትዮጵያ ውስጥ ዛሬ የሚያስታጥቋቸውን ሚሊሻዎች መልሰው ዲሳርም ማድረግ የማይችሉበት ጊዜ እየመጣ ነው። ዛሬ ያደራጇቸውን ኮሬነገኛ ጋቸና ሲርና እያሉ የሚያደራጇቸውን ኃይሎች ነገ በመንግስታዊ መዋቅር ውስጥ ለማስገባት ከባድ ፈተና ይገጥማቸዋል። ለዚህ አገዛዝ ብቻ አይደለም ለሚመጣውም ስርዓት ጭምር። በነገራችን ላይ ይሄ አገዛዝ አይደለም አሁን የኔ ትኩረት። ለዚህ ነው እያንዳንዱ ኃይል ትግል ሲያደርግ በተቀናጀ መንገድ አገሪቱ ውስጥ ያለውን ፈተና በትክክል በተገነዘበ መንገድ ጠንካራ ድርጅታዊ መዋቅርና አቅም እየፈጠረ በውስጡ ያለውን ደግሞ አንድነትና ወታደራዊ ዲሲፕሊን እያጸና መምጣት ያለበት። ለዛ አንጃነት፣ ሚሊሻነት ምናምን በየአካባቢው በጣም በርካታ ነገር ጎረቤት ሀገራት ላይ አድርጓል። መማር ካለብን ከሱዳንና ከሶማሊያ ትልቅ ሌሰን እንውሰድ። ግን አብይ አህመድ በየጊዜው የሚያደራጃቸው በየጊዜው ወታደር እያሰለጠነ ወደ ሁሉም አካባቢ ሲልክ የነበረበት ሂደት አሁን ለምሳሌ ትላንታውን ቤኒሻንጉል ምንድነው የሆነው? ከአሶሳ ሚሊሻዎችን ወደ ኩርሙክ አካባቢ ሬንፎርስ እንዲያደርጉ ለመላክ ተፈለገ። ሚሊሻ ለመላክ የመንግስት ሚሊሻ ሄዶ እዛ አካባቢ ላይ ያለውን የአርኤስኤፍ ምናምን ታጣቂዎች ተጽዕኖ ለመቀነስና አካባቢው ላይ መረጋጋት ለመፍጠር ነው። በኋላ ምን ተፈራ? እኚህን ሚሊሻዎች ከላክን እዛው ይቀላቀላሉ የሚል ስጋት ደግሞ መጣ እና እንዴት አድርገን ሚሊሻዎቹን ልካለን፣ ስለዚህ እዚሁ እናስቀራቸው የሚል ስጋት እንዳደረባቸው ሰማናው። ምንድነው እየሆነ ያለው ስትሉ በየአካባቢው የታጠቀ ኃይል እየፈንዳ በየአካባቢው ከባድ ነገር እንዲፈጠር እየሆነ ነው። ይሄ ሁሉ እየሆነ ግን ያገዛዙ ፕራዮሪቲ ምርጫ መሆኑን ስትሰሙት ታዝናላችሁ ማለት ነው። ምክንያቱም መቅደም የነበረበት ሀገሪቱን መሰብሰብ ይቻላል ወይስ አይቻልም? ሀገራዊ መተማመን መፍጠር ይቻላል ወይስ አይቻልም? ህዝብን ከጥቃት መታደግ ይቻላል አይቻልም? ሀገሪቱ እንደ ሱዳን እንዳትበጣጠስ ማድረግ እንችላለን አይቻልም የሚለውን ነገር ለማሰብ ግን ጊዜ ወስዶ ሲያስብበት እንኳን ቀርቶ በየለቱ ማክሮን መጣ እንትና ወጣ ጉቴሬዝ ሄደ እንትና ገባ ሲባል ነው የምትሰሙት ማለት ነውና ለምንም ጉዳይ ይምጡ ግለሰቦቹ በአዲስ አበባ ትራንዚት አድርገህ ምለፍ፣ ግን ደግሞ የፖለቲካ ቁማሩ አካል ሆነ ታልፋለህ ማለት ነው። ከዛ የተለየ ሌላ ትርጉም የለውም። እና ኤኒዌይ እየኖርን ያለነው ነገር ሁሉ ትሩማንስ ሾው ነውና እንደዛ አይነት ሁኔታ ያለ ይመስላል። እነዚህ ነገሮች እናድርስ ብዬ ነው። አንሙት ጆይን አላደረገንም ዛሬ በአንድ በሌላ ስራ ምክንያት ይመስለኛል። ነገ በሚኖረን ፕሮግራም ላይ አንሙትን ይዘን እንቀርባለን። ዛሬ ለነበረን ጊዜ እንግዲህ ከልብ ነው ማመሰግነው። ይህን ፕሮግራም ላይክ ሳታደርጉ እንዳትወጡ፣ ላይክ ያላደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኤቢሲን እያገዛችሁ ስቲከር እየገዛችሁ ያበረታታችሁ ሁሉ ለድጋፋችሁ ክብር ያለን ትልቅ ምስጋና እናቀርባለን። ለነበረን ቆይታ ከልብ ነው ማመሰግነው። መልካም ጊዜ ይሆንላችሁ።